በእንደዚህ አይነት ህይወት ላይ ብትሆን እህትህ ባላገባችም ግን ስሜቷን በጣም መቆጣጠር አልቻለችም። በጣም ከፍተኛ ሆነባት። አንተ ይህንን ነገር ሰጀስት ታደርጋታለህ? አንተ አክራምቢጅ የሚባለውን እቃ ከቆዳ የተሰራውን ልክ የወንድ ብልት የሚመስለውን ወደ ውስጥሽ አስገቢ ብለህ ወይም ኩከምበር ይሄ ጥሩ ነው ላንቺ ብለህ ትነግራታለህ? አዳምጥ። እህትህ በሯን ዘግታ በዚህ ድርጊት ውስጥ ብታገኛት አንተ ትክክል ነው እስልምና ስለፈቀደልሽ በርቺ ትላታለህ? ነገርኩህ እኮ አሁን ለህሊና የትቼዋለሁ ጥያቄውን። ግን እስቲ ይሄኛውን ሀዲስ አምጣልኝ። የህሊናን ፊድባክ ነው እኮ መስማት የምፈልገው። አላደርገውም ያልከኝ መናገሩን ነው ወይስ ትክክል ነው ብዬ አልቀበለውም? አዎ ትክክል ብዬ አልቀበለውም። እንደዚሁ አይምሯችሁን የሚሰቀጥጥ ብዙ ነገሮች እስልምና ተሸክሞ ይገኛል። ቁጥሩን ትሰጠኛለህ? እሺ ከፍቼ ማሳየት ካለብኝ እከፍታለሁ። ኢኒዌይስ እዚህ ውስጥ ዋና ውስጥ እንድንገባ ያደረገ ነገር ምንድን ነው? አንተ ምን ብለህ ቀጥፈህ ነበር ቀድመህ? አይ በእስልምና ሃይማኖቱን የቀየረ ሰው ሊገደል አይችልም ብለህ ነበር። ግን አንገትንም ታንቀህ እንደምትገደል በደንብ አሳይተናል። መሐመድም ያን ነገር እንዳዘዘ በስነ ስርዓት ተመልክተሃል። ስለዚህ አንተ እስልምና ለቀህ ያልወጣኸው እገደላለሁ እታነቃለሁ ብለህ ፈርተህ ነው? አይደለም። ለምን እፈራለሁ? ምን አስፈራኝ? ስለዚህ እንደዚህ አይነት ጉዶችን ተሸክመህ እንዴት መኖር ቻልክ? ህሊናህን አያውቅስህም አንተ? እሺ ቅድም እኮ ነገር ይሄ ነበር መጀመሪያ ስጀምር ራሱ ታሪክ እንትናችን ጉዟችን ይሄ እንዳልነበር፣ ነገር ግን በመሃል ይሄንን ሐሳብ እንደከተትከው ነግሬህ ነበር። ስለዚህ ጉዳይ ደግሞ እኔ ጠለቅ ያለ እውቀትን ይዤ እንደምመጣም ደግሞ ጭምር ነግሬህ ነበር በዚህ ጉዳይ ላይ። ነገር ግን ሌሎችም ብዙ አክሴፕት ሳታደርጋቸው ያለፍካቸውና አይ እነዚህ ነገሮች አይመጡንም፣ እኔን ነብዩንም አይመጡንም፣ እስልምናን አይመጥንም ብለህ ያለፍካቸውን ብዙ ነገሮች አሉ። እውነቱን ስናወራ ማለት ነው። ኦኬ 3 ነገሮች ብቻ እስኪቀሩ ድረስ መዋሸት ይፈቀዳል። ምንድነው? something that a man tells his wife ወደ ጎን አስጠጋው to please her ለማስደሰት ሚስቱን ለማስደሰት ብሎ በእስልምና አንድ ወንድ መዋሸት ይችላል። ሚስቱን የውሸት ወድሻለሁ ብሎ ሊያስደስታት ይችላል። ይሄ በእስልምና ውስጥ አንዱ ትምህርት ነው። የውሸት ፈገግታ ልክ ለክርስቲያኖች እንደሚሰጡት ሙስሊሞች የውሸት መውደድም ለሚስታቸው ያሳያሉ። የውሸት ወድሻለሁ ብሎ መንገር ይችላል። ሁለተኛው በጦርነት ጊዜ መዋሸት ይቻላል። በጦርነት ጊዜ መዋሸት ይቻላል። ሀገርህን አሁን ከሌላ ሀገር ጋር ጦርነት ብትገጥምና እዛ ውስጥ ውሸት ተናግረ ማምለጥ ትችላለህ ማለት ነው። ውሸት እያስተማረ ነው። ሌላው and to lie in order to bring peace between two peoples ይላል። በሁለት ሰዎች መካከል በውሸት ማስታረቅ ትችላለህ። ይህ አንዱ የእስልምና አስተምሮ ነው። ዋሽተህ ሰውን ማስታረቅ ትችላለህ። ውሸት ምን አይነት ጸያፍና ምን አይነት ክፉ ነገር እንደሆነ በመጽሐፍ ቅዱሳችን ላይ ከ10ቱ ትእዛዛት ውስጥ አንዱ ወይም በሞራል ህግ ራሱ አዝሞራል በሞራል በህሊናችን በልዕልና ማሰብ በምንችለው አእምሯችን ውሸት መጥፎ እንደሆነ መጽሐፍ ቅዱሳችን ላይ በደንብ ተቀምጧል። ስለዚህ ካሊድ እንትን ፈልጋለሁ ማስረጃ ፈልጋለሁ ካልክ ጃሚዓ ተርሚዲ 1939ን ከፍተህ በደንብ ይየው። እሺ በተጨማሪ ደግሞ እዚች ጋር ቪዲዮ ወይም ውሸት የሚፈቀድበት ወይም ሐላል የሚሆንበት 3 ሁኔታዎች በእስልምና በ3 ሁኔታዎች ብቻ ውሸት ይፈቀዳል። በዚህ ሐዲስ መሰረት ረሱል አለይሂ ሰላቱ ወሰላም በ3 ሁኔታዎች ውሸት እንደሚፈቀድ ተናግረዋል። ያው ወንድማችሁም ራሱ ውሸት እንደሚፈቀድ እየተናገረ ነው። እንደው ወጥተው ደግሞ በአደባባይ ራሱ ይመሰክራሉ እኮ ውሸት ላይ ውሸት ማለት እና ያው 3 ነገሮች ብሎ እንትን ያላቸው ዘርዘሩ ያስተምራሉ። ወንድሞቻችሁ ያው በ3 ነገር ውሸት እንደሚፈቀድም እየተናገረ ነው። በተጨማሪ ማጣፈጫ ቅመም ኮመንት ላይ ምን ይላል? አንተ ራስ እንዳላሽ ለምን እናውቃለን? እሺ ወንድማችን ሚስተር አብዱል ሀፊዝ እሺ ሰላም እንዴት ናችሁ? እንዴት አብዱል ልቀበልና ቀጣይ ለማሜ እንድል ሰጣለሁ። ሰላም ነው? ደህና ነኝ አልሐምዱሊላህ። እህት አለህ? አዎ። እሺ ልጅስ አለህ? አይ የለኝም አልደረስኩም። እሺ አንድ ጥያቄ ልጠይቅህ። እሺ ሴት ልጅ ካላገባች ሳታገባ ማለት ነው በጣም ከፍተኛ ሆኖባት መቆጣጠር ካልቻለች ምንድነው ማድረግ የምትችለው? እንዴት እስቲ አብራራልኝ። ባላገባችም ግን ስሜቷን በጣም መቆጣጠር አልቻለችም፣ በጣም ከፍተኛ ሆነባት፣ ምን ማድረግ አለባት? እንጃ። እስቲ ለምን ያመጣሁኝ ጥያቄ ምን ማድረግ አለባት? አንተ የምታውቀውን ንገረኝና እንቀጥላለን። ስለዚህ ጉዳይ ምንም ያው ከፖርሽኑ ጋር ስለማይሄድ
ማለት እኔ አሁን በዚህ ጉዳይ ላይ ምንም አዲስ ነገር አይደለም። በጣም እኔ እንጃ ብቻ ግን ርዕሱ ይሄ አይደለም ብዬ አስባለሁ። እስልምና ስለዚህ መልስ ሰጥቷል ብለህ ታስባለህ? ስለ ንጽህና ነው? አይ አሁን ስለጠየቁ ነገር። እሺ አሁን ስላልከው ነገር ያው ወደ ውስጥ ገባ ስላላልኩኝ ወደ ጉዳያችን። እሺ አንተ እንግዲህ በህሊና እንድትመዝን ይህንን አይነት መፍትሄ ሰጥቷታል እስልምና። ምንድን ነው የሰጣት? አክራም ቢጅ የሚባል እቃን ተጠቅማ፣ ይህ እቃ ደግሞ ከቆዳ የተሰራ ልክ የወንድ ብልት የሚመስል የሆነ በእሱ እንድትጠቀም ወይም ካልሆነ ልክ በኩከምበር በሚመስል ነገር እንግዲህ ራሷን ፍትወቷን እንድታሳልፍ ፈቅዷል። ምን ትላለህ? እሺ እሱ ነገር እንዳልኩክ አላየሁትም ሐዲሱንም እና ደግሞ ስለ እሱ ጉዳይ እውቀቱም የለኝም። ወደኋላ መለስ ብዬ የማጠናው ጉዳይ ይሆናል። ቁጥሩን ብትነግረኝ እግረ መንገዴን ለማጥናት እንዲመቸኝ። ስለዚህ አይ አሁን አንተን ልጠይቅ የፈለግኩት ነገር ምን መሰለህ? በእንደዚህ አይነት ህይወት ላይ ብትሆን እህትህ አንተ ይህንን ነገር ሰጀስት ታደርጋታለህ? አሁን የማወራህ ምንድን ነው እስልምና ስለፈቀደልህ እስልምና መፍትሄ ነው ብሎ ይሄንን ነገር ስላደረገ አንተ አክራም ቢጅ የሚባለውን እቃ ከቆዳ የተሰራውን ልክ የወንድ ብልት የሚመስለውን ወደ ውስጥሽ አስገቢ ብለህ ወይም ኩከምበር ይሄ ጥሩ ነው ላንቺ ብለህ ትነግራታለህ? እስልምና ለህዝቦቹ መጥፎ ነገርን አያስተምርም። ስለዚህ እያንዳንዱ ነገር ሪዝነብል ነው ብዬ ነው የማስበው። በጣም ጥሩ። ስለዚህ ይሄ ለእህትህ ሪዝነብል ነው ማለት ነው። ቨርሱን አላየሁትም አልኩህ። ቨርሱን ስላላየሁት አሁን ላይ ለመናገር አያስደፍረኝም። ቆይ አሁን እኔ በተነጋገርንበት መሰረት በህሊና እንድትመዝን ነው እኮ ያልኩህ። ጥልቅ እውቀት የለኝም ስለ እስልምና እንደዚህ አይነት ነገሮች ላይ አልደረስኩም ብለኛል። አሁን አንተ ለህሊናህ ነው እንድትፈርድ የሰጠው፣ ምክንያቱም እውቀቱ ስለሌለ። እውቀቱ ያላቸው ሰው ከዚህ አንጻር እንዲህ ተብሏል ብለው ይናገራሉ። አንተ ግን እንደ ህሊና እስልምና ይሄንን ነገር ስለሰጠ እንደ ህሊና ትክክል ነው ብለህ ትቀበለዋለህ? ለእህትህ ሰጀስት ታደርጋታለህ? እሺ እንደ ህሊና ለራሴ ለያዘው ይሄን ጥያቄ ለማሰብ ምክንያቱም እያንዳንዱ ነገር አዳምጥ። እህትህ በሯን ዘግታ በዚህ ድርጊት ውስጥ ብታገኛት አንተ ትክክል ነው እስልምና ስለፈቀደልሽ በርቺ ትላታለህ? ነገርኩህ እኮ አሁን ለህሊና የትቼዋለሁ ጥያቄውን። ግን እስቲ ይሄኛውን ሐዲስ አምጣልኝ። እኔም እኮ የህሊናን ፊድባክ ነው እኮ መስማት የምፈልገው። አላደርገውም። እስልምና አላደርገውም ያልከኝ መናገሩን ነው ወይስ ትክክል ነው ብዬ አልቀበለውም? አዎ ትክክል ብዬ አልቀበለውም። እንደዚሁ አይምሯችሁን የሚሰቀጥጥ ብዙ ነገሮች እስልምና ተሸክሞ ይገኛል። ቁጥሩን ትሰጠኛለህ? እሺ ከፍቼ ማሳየት ካለብኝ እከፍታለሁ። እሺ ይታያል። ሶርሱ እብን ቀያም ባዲያ አልፋዲ ላይ ነው የሚገኘው። ይኸው ኢፍ ኤ ውመን ዊዛውት ኤ ሃዝባንድ ያለ ባል ኤንድ ሄር ሴክሹዋል ክራቭሊንግ ቢካምስ ኢንቴንስ ከፍተኛ ከሆነ some of our companions have said it is permissible for her to take hold of the akram bij, which is an object made from hide in the ምን አለ shape of a penis that a woman can insert የምታስገባው or something similar to ምን አለ it made from a cucumber ዝኩኒ ማለት ነው or some small squish። ስለዚህ አንተ ህሊና እንደዚህ የማይቀበላቸውን ነገሮች በጣም ብዙ ነገሮች እስልምና ተሸክሞ ይገኛል። አንተ እስልምና ነህ በእንደዚህ አይነት መልኩ ተቀበለህ እንድትሆን ያደረገ እስልምና ለቀህ ስትወጣ ስለምትገድል ነው። እስልምናን ለቆ መውጣት አያስገድልም። ኧረ ተው። እስልምናን ለቆ የወጣ ሰው እንዲገደል መሐመድ አዟል። አይ ስህተት ነው፣ አላዘዘም። ያዘዘበት ሪዝኖች አሉ እኮ። ስለዚህ ግን አዟል ማለት ነው እኮ። ልነግርህ ነው በድፍን አዟል ሳይሆን አይደለም። አይ እንስማማና ማለት አንተን ብቻ ሳትሆን እኔም እንዳወራ ቁርአን ብቻ ሳይሆን መጽሐፍ ቅዱስ ራሱ እያንዳንዱ ነገር እንትን ምንድነው ፕሩፍ አለው አይደል?
ልክ እንደዛ እስልምና ይገደል ያለበት ኬዞች አሉ። ዝም ብሎ ይገደል ብቻ ብሎ አላቆመም ማለት እናንተ ከዚህ በፊት እንደምትሉት አንዳንድ ሙስሊሞች መጥተው ቨርስ ብቻ ቆርጠው መጥተው ነው ክርስትናን እንትን ዲቤት ለማድረግ የሚሞክሩት እንደምትሉት፣ ይሄ በተመሳሳይ እስልምና ላይ የሆነ ያለ ነገር ስለሆነ ማብራሪያ እንሰጥበት አድርገኝ ከፈቀድክልኝ። እሺ፣ ስለዚህ አሁን አንተ እየተቀበልከኝ ነው ማለት ነው። ሃይማኖቱ ለቆ የወጣ ሰው እንዲገደል ነብዩ መሐመድ አዟል። ሃይማኖቱን ለቆ የወጣ ሰው ብሎ ነብዩ መሐመድ በሐዲሱ ተናግረዋል። ሃይማኖቱን ለቆ የወጣ ሰው ይገደል የሚል የለም። ያለው ሃይማኖቱን ለቆ ወጥቶ አሁን ስለ ሐዲሱ ነው ማወራ። ሃይማኖቱን ለቆ ወጥቶ ነገር ግን ሃይማኖቱ ላይ ስላመፀ ሰው ነው የሚያወራው። ሐዲሱን ክፈተውና ቃል በቃል ማየት እንችላለን። ሁሉም ሰው እንዲመለከት ማለት ነው። ፈራጅ ነው 711 ሰው። ስለዚህ ሐዲሱን ክፈተውና እስቲ አንድ በአንድ ነው። እሺ ጥሩ። እሺ ምን ይላል ይሄ? እሺ አንብቡ። ምን ሰሂህ ነው የሚለው? ያው ቁጥሩ ነው የምትነግረኝ። እሺ ሱናን አናሳኢ 4059 ላይ የሚገኝ ሐዲስ ነው። ሱናን አናሳኢ 4059 ላይ የሚገኝ ሐዲስ ነው። በሰሂህ ቡኻሪ ወይም ሙስሊም የለህም። ምክንያቱም በእስልምና ሰሂህ የሆኑ ታሪኮች የሚባሉት ቀጥል ሰሂህ የሚባሉት ወይም ደግሞ በደንብ ይታመናሉ የሚባሉት ሱረቱል ቡኻሪ እና ሙስሊም ናቸው። ስለዚህ ከነሱ ልታመጣልኝ ትችላለህ ወይስ? ኦኬ ሳይ ከሆነ ይሄ ሳይ እያለ እየተናገረ አይደለም። ስለዚህ እናትቀበልም ማለት ነው። እሺ እስቲ እንየው፣ ግለጸው፣ ችግር የለም። እሺ ማን የዘገቡ ይሄንን? ኢብኑ አባስ አንብብ። The messenger of Allah sallallahu alayhi wa sallam ተርጉምላቸው። የአላህ መልእክተኛ ምንም መተርጎም አያስፈልግም። አንዴ እንጨርሰውና ማለት አሁን ይሄ የጨዋታ አይነት ነገር እንዳይሆንብን ማለት ነው። ከ800 ሰው ውስጥ ምናልባት እንግሊዝኛ የማይረዳ ሰው ሊኖር ስለሚችል ሪስፔክት አድርገህ እንትን በልሽ። ኦኬ ስለዚህ እንደዚህ ደግሞ እንደዛ እንዲሆን ደግሞ ለምን አንድ አፍታ እችኛዋን ቨርስ ወስደህ ከዛ በኋላ ኤክስፕላኔሽን ለምን አሁን ይሄ ኤክስፕላኔሽን የለውም። አጭር ቨርስ ነች። አይተዋል? ጥሩ እስቲ ሳሂህ ቡኻሪ 30:17 እያሉኝ ነው መሰለኝ። እስቲ ክፈተውና ወይ እሱ ላይ እስቲ እንየው። ምክንያቱም እቺ አጭር ቨርስ ነች ይሄኛው። እኔ ከኔ ጋር ቀጥል፣ ሌሎቹን ከስር ተዋቸው። ከኔ ጋር ቀጥል። ከኔ ጋር ነው የምታወራው። ከኔ ጋር እንትን ትላለህ። ከነሱ ጋር ደግሞ እድል እሰጥሃለሁ። እኔ ከፈትኩ። ይሄኛው ችግር የለውም። ይሄኛው ግን የተቆረጠ ነው እያልኩህ ነው። የቀየረሰው አዳምጥ። በቃ አንተ ማተረጉም ከሆነ whoever changes his religion ሃይማኖቱን የቀየረ ሰው kill him። ሳሂህ ቡኻሪ ላይ ካለ ደግሞ ሳሂህ የሆነ ግሬዱ 30:17ቱን ክፈትለትና እንደውም ነብይክ ራሱ ያቃጠሉት አለ እዛው ላይ ማለት ነው። ከእስልምና ወጥቶ እዛው ላይ ያሳየው። አዎ በቃ እዚህ ላይ አውሩ ኮስቲ። እሺ ሳሂህ ቡኻሪ 30:17 ላይ የሚገኝ ሐዲስ ነው። እያነበብኩ ተርጉም። ቀጥልሽ ቶሎ በል። Okay. Ali burned some people and this news reached Ibn Abbas, who said, had I been in his place, I would not have burned them. As the Prophet ﷺ said, don't punish anybody with Allah's punishment. No doubt, I would have led them. For the Prophet ﷺ said, somebody Muslim starts killed them. Okay. እየታየኝ አይደለም እውነትን ነው። ተው እንጂ እንደዚህ አይነት ነገር አይመቸኝም። ባይዘጉኝ እሺ፣ በጣም ነው የሚደብረኝ። እኔ ቀጥል ካልታየ እሺ፣ ግን አውቀህ እያረከው ከሆነ ግን ተው። ምንም አውቄ ላደርግ የሚችልበት ሚንስ የለም። ለእኔ ብቻ ሳይሆን ይኸው ላለው ሰው ራሱ እኮ የሚታይ ሀቅ ነው። በጣም ርቋል። እሺ ሂድ ቀጥል። ከእኔ ሳነብ አብረኸኝ ትሄዳለህ ማለት ነው። አሊ በርነት ሳም ፒፕል ቀጥል እየተርጉ አሊ በርነት። እሺ አሊ የተወሰኑ ሰዎችን
አቃጥሏል። እና ይሄ ዜና ኢብን አባስ ደረሳቸው። ኢብን አባስ ከዛ ምን ያሉት had I been in place እኔ በሱ ቦታ ብሆን I would not have burned ኖ ኢብን አባስ ሳይሆን ነብይህ ጋር ነው የደረሰው። ኢብን አባስ ጋር ምናልባት እንግሊዘኛ ችግር ካለ አላውቅም፣ ግን ምናልባት ተሳስችም ከሆነ አላውቅም። ያው አንተም ተሳስተህ ከሆነ እንግዲህ የሚያየው ሰው ይፈርዳል። ምን ይላል? አሊ በርንት some people and this news reached ኢብን አባስ ነው የሚለው። ይህንን መረጃ ኢብን አባስ አደረሰ ነው የሚለው። የታችኛው ላይ እንዳይመስለኝ ነው እዚህ ጋር የደረስክ መስሎት ነው። ይቀጥል። ኦኬ ችግር የለም። እሺ እና ኢብን አባስ ምን አለ? እኔ ብሆን ኖሮ I would not have burned them አላቃጥላቸውም ነበረ። አደ ፕሮፌት ሰለላሁ ዐለይሂ ወሰለም said እና መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ ነው የሚለው እንዳሉት። እሺ ችግር የለም እንዳሉት don't punish anybody ማንንም ሰው እንዳትቀጡ with Allah's punishment የአላህን ቅጣት በአላህ ቅጣት ማንንም ሰው እንዳትቀጡ። no doubt ያለ ምንም ጥርጥር I would have killed them እገላቸው ነበር። for the prophet ለመልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ አላቸው if somebody ወይም ደግሞ አንድ ሙስሊም እሺ discards his religion kill him ለመልእክተኛው ስል ሃይማኖቱን የቀየረውን ግደለው። እሳቸው እንደዚህ ብለዋል ያሉት for the prophet ነው የሚለው እኮ እንደዚህ ለመልእክተኛው for the prophet said ለመልእክተኛው አላቸው ነው። እነሱ እንደዚህ ያሉና ለመልእክተኛው አላቸው ይለያል። ምን እንደሚለው እስቲ በጣም ጠጋበል ሳይድን ተውና ትንሽ ጠጋበል ወደጎን for the prophet said ይላል። for the prophet said ከዛስ ይሄንን ግን የተናገሩት ማናቸው? if somebody Muslim discard his religion kill him እሳቸው ናቸው ይሄንን ነገር የተናገሩት። ትእዛዙን ይሰጡ። አሁን እንግሊዘኛ ነው ቆስጤ እንግሊዘኛ አይደል የምናወራው? እስቲ for the prophet ማለት ምን ማለት ነው እኮ? ስለ ነብዩ ነው በቃ ስለ ነብዩ ያሉት ስለ ነብዩ ያሉት ቆስጤ ይቅርታ for the prophet ማለት ምክንያቱም for እዚህ ጋር የመጣው for the prophet said ማለት ነብዩ ስላለ ማለት ነው። ኤግዛክት for የመጣው ምክንያት አሁን ለምሳሌ በአማርኛ ቆስጠንጢኖስ ወንድሜ ነውና እወደዋለሁ ካልኩ ነውና የምትለዋ እና ጭማሪዋ ስለሆነ ማለት ነው። ኦኬ እሺ እሱ ያጋጨንም ችግር የለውም። ለማንኛውም ግን ያው የቀደም ከታች እናንተም ስትሉ እንደነበረው እስልምና አቃጥል ይላል ግደል ይላል ስለሚለው ያው ማቃጠል ስለሚለው ለሁሉም ህዝብ እዚህ ጋር እንድትናገር እኔ ማቃጠል ስለሚለው ነገር አይገልጽም። አንተ ልጅ ባይ ዘ ዌይ ህዝብ እየሰማ ስለሆነ እንትን አትበል። ሃይማኖትን ለቀ ስለወጣ ስለምትገደል ሃይማኖትን ለቀ ስትወጣ ስለምትገደል ነው ወይ ፈርተህ እንትን ያልከው አልኩ። ምክንያቱም ነብይ እንድትገደል አዟል። ሃይማኖትን ለቀ ከወጣ እንድትገደል አዟል ብዬ ነገርኩ። በፍጹም እንደዛ አላሉ። ይሄው አነበብ ግደል ብለዋል። ኦኬ እሺ እንዲገደል አንድ ሰው ለቆ ከወጣ እንዲገደል ታዟል። ስለዚህ አንተ እሱን ፍራቻ ነው አይደል? ተቀለል። እሺ ላውራኔ አውራ። ኦኬ ይሄኛውን ስልክ ላይ ቻት ጂፒቲ ኦር ዲፕሲክ አለ? ምን አገባኝ እኔ ስለ ቻት ጂፒቲ አንተ አይደለ እንደምታብራራው? እሺ ለማንኛውም ግን ይሄኛውን ወስደክ ያው ማለት እንዳልኩክ ይሁሉ ሰው አለ ይሰማናልና ይሄንን ወስደህ ትክክለኛ ለምን ይሄ ነገር እንደተባለና ከዛ በኋላ የመጡ ቨርሶችም ስላሉ ነው። አሁን ይሄ ቀጣዩ እንትን አንዱ ክፍል ነች። ቀጣዩን እስቲ 149 ነው አይደለ? ቀጣዩን ክፍል ክፈተው። ስትከፍተው መረጃውን ታገኘዋለህና ከዚህ በኋላ የመጣ ቨርስ አለ። ከዚህ በኋላ የመጣ ቨርስ አለ እና እሺ ያው ይሄ ነው ቨርሱ። ከዚህ በኋላ የመጣው ቨርስ እሺ ኦኬ እሺ አሳይካለሁ። ብራዘር ምናልባት አይተው ምናምን ማታቆነ ምናምን ነገር እንትና አይበለና ዋናው ፖይንት እዚህ ጋር እኔ እንትን ልል የፈለኩት ነገር ልንገርህ
ባጭሩ ርዕሳችንን ጥለን ስለወጣን ማለት ነው። እሺ እንመለስ ወደ ርዕሳችን። እሱን ነገር ግን አሳያለሁ፣ መረጃውን አመጣልሃለሁ። ወደ ጉዳያችን እንመለስ። ጥሩ እሺ። ማሚ ወደ ግድያው ተመለሱ። ምንም ልል ሳይሆን ወደ ግድያው ተመለሱና ሃይማኖቱን የቀየረ ሰው ይገደላል የሚል አለ። ማን ነው? ሐዲሱ ላይ ማለት ካስፈለገ ልስጥህና ቁስጥንጥኖስ ይሄንን ያዝ። ሙዋታ ማሊክ እዛው ሱና.com ላይ ማለት ሙዋታ ማሊክ በ1400 ሙዋታ ማሊክ 1414 19ን ክፈትለት። 1000 ስንት? 14 19 1419 ከዛ እሷን ክፈትለትና ታስነብበዋለህ። ምክንያቱም ወደታች ወረድ ስትል ወደ ግማሽ አካባቢ ትርጓሜውንም የሚናገር ስለሆነ ማለት ነው፣ ኢንተርፕሪቴሽኑንም ይናገራል። ለዛ ነው። ቀጥሉ። እሺ ይሄኛው ነው መሰለኝ በቡክ ስለሆነ የሚመጣው። እንዲህ ብሎ ነው የሚጀምረው። ያህያ ሰይድ Yahya related to me from Malik from Zayd ibn al-Aslam. እንዲህ ነው ብሎ የሚጀምረው። ያህያ ሰይድ that he had heard Malik say ነው። ይሄ 13ኛው ወደ 15ኛው ወረድ 15ኛው ነው 15 ብዙ ሄድክ። አንድ ሁለት ሐዲስ ብቻ ነው ዝቅ የምትለው። እሺ ሁለት አይነት ቡኪንግ ነምበር አለ አይደል? ከላይኛው 15 ይላል፣ የታችኛው ደግሞ ምን ብሎ ነው የሚጀምረው? ያህያ ነው የሚለው። አሁን ምስቲል ግን 14 ነው 15 ይኸውና እሱ ሐዲስ። እሺ Yahya related to me from Malik from Zayd ibn Aslam, the messenger of Allah, may Allah bless him and grant him peace. Allah salam በሳቸው ላይ ይርና እንዲያሉ if someone changes them, strike his neck ቅሉት ማለት ነው። the meaning of the statement of the prophet, ይሄ ማለት may Allah bless him and grant him peace, in our opinion and Allah knows best, Allah የተሻለውን ያውቃል, is that if someone changes his deen, strike his neck, refers to those who leave Islam for other than it, like the heretics and their like, about whom it is known. They are killed without being called to Tawbah because their Tawbah is not recognized. They were hiding their kufr and publishing their Islam. So I don't think that one calls such people to Tawbah and one does not accept their word. As for the one who goes out of Islam to something else and divulges it, one calls him to Tawbah. If he does not turn in Tawbah, he's killed. If there are people in that situation, I think that one should call them to Islam and call them to Tawbah. If they turn in Tawbah, that's accepted from them. If they do not turn in Tawbah, they are killed. That does not refer as we see it, and Allah knows best. To those who come out of Judaism to Christianity, or from Christianity to Judaism, nor to someone who changes his deen from the various forms of deen except for Islam. Whoever comes out of Islam to other than it and divulges that, that is one who is referred to, and Allah knows best. ተርጉመው ብራዘር፣ አሁን ያነበብከው ሐሳቡን ተርጉመው። እሺ ያው አጠቃላይ እያለ ያለው ከእስልምና የሚወጣ ሰው ያው ከእስልምና የሚወጣ ሰው መገደል እንዳለበት፣ ነገር ግን ሲቹዌሽኖች እንዳሉት ተውባ ካደረገ ወይም ደግሞ መመለስ ከፈለገ ኤክሰፕት እንደሚደረግ ወይም ተቀባይነትን እንደሚያገኝ እና ደግሞ እንደሚያገኝ ነው እንደሚያገኝ ነው እንደማያገኝ ነው የሚለው። ተሳሳትኩ? ከተሳሳትኩኝ ግራ መንገድ እያረምኩኝ ያ ለምሳሌ ከላይ ስትራይክ ኢዝ ኔክ ብሎ
they are killed without being called to tawbah because their tawbah is not recognized የሚለውስ? እሺ they are killed without being called to tawbah ንስሐ እንዲገቡ እድል አይሰጣቸውም። ምክንያቱም ቢገቡም ሪኮግናይዝ አናደርግም አንቀበልም ነው ፖይንቱ። ከታች ያለውንስ ደግሞ ምን ትለዋለህ? ቆይ ከላይ ያለው ከታች ያለው ምን ይላል? ውጪ እንደሆነ አንዳንድ ጊዜ ተውባዎቻችን ተቀባይነት የሚያገኙ ተውባዎች መሆን መቻል አለባቸው። ስልክ ተውባ ማድረግ ብቻ ለምሳሌ ፈጣሪን ንስሐ ስትገባ ንስሐ የምትገባበት መንገዶች የተለያዩ ናቸው። ተቀባይነት የሚያገኛለ፣ ተቀባይነት ደግሞ ማያገኛለ። ለምሳሌ አንድ መጥፎ ቦታ ላይ ሆነ ከዛ በኋላ ግን ተውባ ስታደርግ ወይም ደግሞ ወደ ፈጣሪ ስትመለስ እዛው ቦታ ላይ ሆነ ያንን ክፉ ስራ እየሰራ ፈጣሪ ይቅር በለኝ ብትል this is not recognized። ነገር ግን ከዛ ወንጀል ሙሉ በሙሉ መውጣት መቻል አለብህ ማለት ነው። የዚህ አይነቱ ተውባ ምንድነው ማለት ነው? ተቀባይነት አያገኝም። ሰዎቹ ገና ለገና ወደ ተውባም አይጠሩም አይደለም ይላል። እድል አንሰጣቸውም ይላል። እስኪ የቱ ጋር አንድ ሰው ከሃይማኖቱ ከእስልምና ከወጣ ምክንያቱም ይሄው ምንድነው የሚለው በቀጥታ they are killed without being called to tawbah እድል አይሰጣቸውም የሚልን ያሳያል እንዴ? they are not called to tawbah ማለት ተውባ ግባ ብለን አንጠራቸውም እያልኩ ነው። they are killed without being called ተውባ እንኳን የተውባን እድል ሳያገኙ እንኳን ይሞታል። ለምሳሌ የፈርዖን ህዝቦች ቆይ አይደል እንደሱ አይደለም። they are not called to tawbah ማለት ወደ ተውባ አይጠሩም ማለት ነው። ወደ ምህረት አይጠሩም ወይ ንስሐ እንዲገቡ ተውባ ማለት ንስሐ ስለሆነ ወደ ንስሐ አይጠሩም ነው እያለ ያለው አይደለ? አይደለም እንደዛ አይልም። ምን ማለት ነው? እንግሊዘኛ ችሎታ without being called to tawbah ማለት እንግሊዘኛን የራስን አስተካክል ወይ ቀድመህ ማስተካከል ያለው እንግሊዘኛን ምንድነው ያስተካክልኝ? for the prophet said የሚለውን ለነብዩ ተባለ ብለን ያነበብከው ወይ ጉድ አስረድተሙታል። ለማንኛውም እኔ ወደ ጉዳይ ልግባና ሌላ ነገር ውስጥ አንግባ። አንተ ጨዋታ እንዲያስክ ግልጽ ነው፣ ስምህ ራሱ ይናገራል። እኔ ግን ጨዋታ አይደለም የሚያስኩት ትምህርት ነው ያስኩት። ስለዚህ እኔ ልቀጥል፣ አንተ ዝም በል። ሁሉ አመት ያስጨር። እሺ ቀጥል ወደ ፖይንት። ለማንኛውም they are killed ይላል፣ ይገደላሉ without being called to tawbah ተውባን ሳያገኙ ማለት ነው። የተውባ ሰዎች ሳይሆኑ ኖ ሳያገኙ አይደለም ብራዘር። ዊዛውት ማለት ያለ ማለት ነው። ያለ መጠራት ቱ ተውባ ወደ ንስሐ ያለ መጠራት። ኮልድ ማለት መጠራት ነው አይደለ? አትሊስት ይሄን ታውቃለህ። እሺ እንረጋጋ። ወይ አንተ አውራና ማሚ እኔ ልስማ፣ ከዛ በኋላ እኔ እገባለሁ። እሺ እኔ ላውራ። ዊዛውት ያለ being called መጠራት ቱ ተውባ ወደ ንስሐ ያለ መጠራት ይገደላሉ ነው የሚለው። ምን ማለት ነው? ንስሐ እንዲገቡ እድል ሳይሰጣቸው ሳንጠራቸው ሳንነግራቸው እንገላቸዋለን ነው እያለ ያለው። ተርጉሜና አረፍተ ነገር የተሻለ የተሳሳተ እንግሊዝኛ ነው ካልክ በቃሽ። ሌላ በመሃል ግን እንዳትገባብኝ። they are killed ይገደላሉ፣ እንግሊዘኛ መታወቅ ከሆነ ማለት ነው። they are killed ይገደላሉ without being called to tawbah ወደ ተውባ ሳይጠሩ because ምክንያቱም their tawbah is not recognized ምክንያቱም ተውባቸው ምን ስላልሆነ ተቀባይነትን ስላላገኘ። ተሳሳትኩኝ? አሁን በትክክል ተረጎምክ። አመሰግናለሁ። እኔ የሚያልኩህ እሱ ነው። ቅድም ስነግርህ ነበረ። ምን አልኩህ ቅድም? ፈርዖን እንኳን የሙሳ ህዝቦች ፈጣሪ በሚጠራቸው ጊዜ በዛ ጊዜ ሙሴ በእስልምና ያው በክርስትና ሌላ ነው፣ በእስልምና ግን ፈጣሪውን እንትን ብሎ ነበረ፣ ይቅርታ ጠይቆ ነበር። ቆይ ዝም በል አንዴ፣ ካይ ዝም በል። በጣም እየተራገጥክ ነው። መጀመሪያ የተረጎመውን ትክክል አይደለም ብለህ እሱ የተረጎመውን መልሰ ተረጎምክና አሁን ተሳሳትኩ ያልክ። ቀደም የታለፍከው ደግሞ ምንድነው? መሐመድ ከእስልምና የወጡትን ሰዎች ግደሉ አይሉም ብለህ ይሄው ማስረጃ መጣልህ። አሁን ምን እያልከን ነው? አሁን ወደ ፈርዖን ሄድከው። ፖይንትክ ምንድነው?
አይ ምንም ሌላ ነገር ውስጥ አትገባ። ሲጀመር እኔ ምንም ርዕስ ለማስቀየር ገረመሌ ምናምን አይደለም። እኔ ነግሬሃለሁ፣ ተማሪ ነኝ፣ እየተማርኩ ነው። እዛው ቦታው ላይ ነው ያለሁት። አሁን ሲተረጉም እንግሊዝኛ የማታውቅ ከሆንክ እያልክ እያወራው ነበረ። ዘይ ኮልድ የሚለውን አንተ ምን ብለህ ተረጎምክ? ቅድም ተረጋጋ። ዘይ ኮልድ የሚል የለም። ኮልድ የሚለውን ምን ብለህ ተረጎምከው? ዘይ ኮልድ የሚል የለም። አሁን አየህ አይደለ? የዚህ አይነት ጨዋታ ነበር አንተ የጀመርከው። እኔ ግን እንደዚህ መግባት አልፈልግም። አሁን ጉዳይ ያ አይደለም። ኮልድ የሚለውን ምን ብለህ ተረጎምክ? ኮልድ የሚለውን ምን ብለህ ተረጎምክ? ዊዛውት ቢንግ ኮልድን ተሳስተሃል፣ አልተረጎምከውም። ያዳመጥነህ ነበር። ምን ዊዛውት ቢንግ ኮልድ የሚለውን አልተረጎምከውም። አይ አዳምጠኝ። በምን ቃል በምን መሰልክ የተጋጨ ነው? ምን አለኝ? እናንተ አይሰጣችሁም። ይኸው ምን አለ መሰልክ? አይሰጣችሁም። አንዴ ቆፍቴ አንዴ ችግር አይ በቃቱ አለ በቃ አልፏል። ኦልሬዲ ከስተታችን ሁሌም እንማራለን። እኔም አንተም ማንማችንን እንሳሳታለን። ተሳስተ ነበረ፣ ስተትን ድጋሚ ያስተካክላል። ችግር የለውም። ኤኒዌይስ እዚህ ውስጥ ዋና ውስጥ እንድንገባ ያደረገ ነገር ምንድን ነው? አንተ ምን ብለህ ቀጥፈህ ነበር ቀድመህ? አይ በእስልምና ሃይማኖቱን የቀየረ ሰው ሊገደል አይችልም ብለህ ነበር። ግን አንገትንም ታንቀህ እንደምትገደል በደንብ አሳይተናል። መሐመድም ያን ነገር እንዳዘዘ በስንት ስርዓት ተመልክተሃል። ስለዚህ አንተ እስልምና ለቀህ ያልወጣኸው እገደላለሁ እታነቃለሁ ብለህ ፈርተህ ነው? አይደለም። ለምን እፈራለሁ? ምን አስፈራኝ? ስለዚህ እንደዚህ አይነት ጉዶችን ተሸክመ እንዴት መኖር ቻልክ? ህሊናህን አያውቅስህም አንተ? እሺ ቅድም እኮ ነገር ነበረ መጀመሪያ ስጀምር ራሱ ታሪክ እንትናችን ጉዟችን ይሄ እንዳልነበረ፣ ነገር ግን በመሀል ይሄንን ሀሳብ እንደከተትከው ነግሬህ ነበር። ስለዚህ ጉዳይ ደግሞ እኔ ጠለቅ ያለ እውቀትን ይዤ እንደምመጣም ደግሞ ጭምር ነግሬህ ነበር በዚህ ጉዳይ ላይ። ነገር ግን ሌሎችም ብዙ አክሴፕት ሳታደርጋቸው ያለፍካቸውና አይ እነዚህ ነገሮች አይመጡንም፣ እኔን ነብዩንም አይመጡንም፣ እስልምናን አይመጥንም ብላ ያለፍካቸውን ብዙ ነገሮች አሉ። እውነቱን ስናወራ ማለት ነው። እሺ መጀመሪያ ላይ ሪከርድ የሚያደርጉ ሰዎችም ይኖራሉና መጀመሪያ ላይ ምን ብዬ ነበረ በዚህ ጉዳይ ዙሪያ እንግሊዝኛ ልጨርስ አይደለም ብዙ ነገሮችን ከፍተን ብናገር አሁን ብዙ ነገር እንኳን አይደለም አንተ ኡስታዞችህ ንጽጽር ላይ የሚሰሩ ሰዎች ሽምጥጥ የሚያደርጉበትን እንግሊዝኛ አይተሃል፣ ተመልክተሃል። ስለዚህ በልብህ ህሊናን ሸጠህ ተቀምጠሃል ወይ ግድያን ፈርተህ ተቀምጠሃል። እንደነገርከኝ ይሄ ነገር ትክክል አይደለም በፍጹም ብለኛል። እንደዛም ብለህ የተቀበልካቸው ነገሮች አሉ። እውነት ስንነጋገር ነው እናንተ። እሺ ቆስጤ አሁን አንተ እዚህ ጋር ያለህበት ዓላማ እዚች ጋር ያለህበት ዓላማ ምንድነው? እኔም እዚች ጋር ያለሁበት ዓላማ ምንድነው? ሁለታችንም መማማር አይደል ሐሳባችን እኮ ይሁን። ለዛ እኮ ነው በፒሲ እያወራለሁ። በቃ እንደዛ ከሆነ አንተ ክደሃል በጥሳል ምናምን የሚባለውን ነገር ተወውና እዚች ጋር የሆነ ነገር ካለ እኔ ፈልጌ ያለውን ጉዳይ ይዤ እንድመጣ ለእኔ ቦታ ስጠኝና መጀመሪያ የገባሁበትን ሀሳብ እንሂድ አይሻልም? እሺ አሁን እዚህ ጋር ርዕሱ ምን ይታያል? መሐመድ ንጽህናን ያውቃሉ ያልክ የሚል ርዕስ ጽፈናል አይደለም እኛ? እሺ ከንጽህና በኩል አክሴፕት አድርገ የተቀበልካቸውን ነገሮች ብንመለከት ለምሳሌ አንድ ነገር ብንመለከት ይህ ነገር አንተ በምን አይምሮ ተቀበልከው የሚለውን ነገር ላሳይ በቀላሉ ጥሩ ማለት ነው። ኦኬ ላሳይ። የቅድሙ ነው። ቅድም የሆነ ጉዳይ ጀምራችሁ ነበር ውዱእ ማድረግ ምናምን በሚለው ጉዳይ። እሺ እንግዲህ እሱን አንብበው ታውቃለህ? እሱን ነው የምትከፍተው አሁን? ያው እሺ ከፈትኩልህ። በአጭሩ ቶሎ ጨርሰ ነው እንለፍ። ብዙ በንጽህና ጉዳይ የሚነሱ ነገሮች አሉ። ስለዚህ አንተ እንግሊዝኛ ማንበብ ስለምትችል ብዙ ታሪክ ማብዛት አያስፈልገንም። አንድ የገንዳ ውሃ በ1 ሜትር በ3 ሜትር በሆነ ውሃ ውስጥ ገንዳ ውስጥ የሞቱ ውሾች menstrual clothes excrement of pupil እየተጣለበት ውሃ ንጹህ ነው ትላለህ? ንጹህ ነው። ምን የተጣለበት? ዴድ የሞቱ ውሾች menstrual clothes ከዛ and excrement of pupil are thrown ይላል። እነዚህ ሁሉ ነገሮች የተጣሉ የውሃ ገንዳ 1 ሜትር በ3 ሜትር የሆነ ገንዳ ንጹህ ይሆናል ብለህ ታስባለህ? አይ አይሆንም፣ በፍጹም ሊሆን አይችልም አይደል? በዛ ላይ ምን ይላል መሰለ? I saw ይላል the color of the water in this well had changed ይላል። ከለሩን ቀይሯል ራሱ
ምክንያቱ ስለምንድን ነው? ይህ ማንስትራል ክሎዝስ ምን አለው? ደም አለው። ይህ የሞቱ ውሾች ምን አላቸው? ይተላል፣ ይፈነዳሉ። በቃ ላይክ አንድ ባዲ ዴድ ሲሆን የሚያወጣው እንዳለ መርዛማ ነገር ታገኝበታል። በዛ ላይም ደግሞ የሰው ልጅ እዳሪ የሰዎች ፒፕል። ስለዚህ እንዴትም ንጹህ ሊሆን አይችልም አይደለም? ውሴ ይሰማላ? አሁን ይሰማል። እሺ አንተ ይሄ ነገር ንጹህ ነው ብለህ ታስባለህ? አይ አይደለም። እሺ አንተ በዚህ ትታጠባለህ ወይ ውዱ ታደርጋለህ? አሁን ላይ ባለው አስተምሮት በውሃና ውሃ ከታጣ ደግሞ በአፈር ማድረግ ይቻላል። እሱን አውቃለሁ። ግን በእንደዚህ አይነት ውሃ አንተ ውዱ ማድረግ ትችላለህ? አይ አላደርግም። መቻል ሳይሆን አላደርግም ነው አስተምሮቱን። ያን አስተምሮት እንትን ስላልኩት አስተምሮ ቢፈቅድ አንተ ታደርጋለህ? አዎ አስተምሮ ቢፈቅድ ታደርጋለህ? አዎ። እሺ ላሳይ አንድ ነገር። ነብዩ መሐመድ በዚህ ይታጠብ ነበር፣ በዚህ ውሃ ውዱ ያደርግ ነበር። እሺ ይኸው ይታያል። ሰሂህ ይላል ሱናን አናሳይ 327 ላይ የሚገኝ ሐዲስ ነው። it was narrated from Ibn Abi Sa'id al-Khudri that this father said። የቀደሙም ሐዲስ በሱ ነው የተዘገቡ። ከዛ I passed by the prophet when he was performing ምን ይላል? ውዱ ይላል። ከምን? from the well of Buddha። የቀደሙ ምን ነበር? well of Buddha። I said are you performing wudu from it when garbage is thrown into it? He said oh water is not made impure by anything አለ። ነብይህ በዚህ የገማ ውሃ በሆነ እንትን ላይክ ይሄ ሙቶሾች በሚጣልበት መንስትራል ክሎዝስ በሚጣልበት ኤክስክሪመንት ኦፍ ፒፕል በሚጣልበት ውዱ ያደርግ ነበር። ስለዚህ እንዴት ከማበል ንጽህና ልንማር እንችላለን? ኮንስታንቲኖስ ውዱ አፍ ማግሞጥሞጥ ጭምር እንዳለበት ሜንሽን ማድረጉ ጥሩ ነው። አዎ መቼም እንደ ሙስሊም ያውቀዋል ብዬ አስባለሁ። ውዱ ስታደርግ አፍን ትግሞጥሞጣለህ አይደለም? ትክክል። እና ነብዩ እንግዲህ በማህፀን የሚገኙ ነገሮችን ማስወገጃ መንገድ ነው አይደለም? ማንስትራል የሚሆነው ቆሻሻ ነው የሚወገደው አይደለም? በዛ በኩል ኤክስክሪመንት ኦፍ ፒፕልም እንደዛው በዳሪ መልክ የሚወገደው በሽንት በኩል የሚወገደው በጠቅላላም ቆሻሻ ነው። የዛ ቆሻሻነት ሳያንስ ደግሞ ሌላ ምን አለ? የሞቱ ውሾች ይጣልበታል። እሺ እንዴት ተቀበለዋለህ ይሄንን? በመጀመሪያ ያው ይሄ ነገር ሲደረግ የነበረው እንትኑ ላይ እንደምንረዳው ምን ይላል መጨረሻ ላይ ረሱላህ ሰለላሁ ዐለይሂ ወሰለም water is not made impure by anything water በምንም ወይም ደግሞ ውሃ በምንም አይነት ነገሮች ምንድነው ቆሻሻ ሊሆን አይችልም፣ የተበከለ ሊሆን አይችልም። ስለዚህ እስልምና ሃይማኖት ምን ያስተምረናል ማለት ነው? እያንዳንዱ ውሃ ንጹህ እንደሆነ ማለት ያው እዚህ ጋር አሁን እኛ ማሽተታችን ወይ ምን መሆናችን ምናምን ሳይሆን ንጽህናውን ያሳየናል። የውሃን ንጽህና እየነገረን ነው። አሁን ላይ ደግሞ ንጹህ ውሃዎች ካሉ ይህ ውሃ በፍጹም ንጹህ ሊሆን አይችልም ቆሻሻ ነው ብለኸኛል። እስልምና ደግሞ ይህ ውሃ ንጹህ ነው እያለ ነው። ምን ትላለህ? አልኩክ እስልምና ካለኝ አደርገዋለሁ አልኩህ እኮ። ምክንያቱም እንዳልኩ እዚህ ጋር አሁን ባመጣልኝ ሐዲስ ላይ ምን ብለውኛል? water is not made impure by anything period። ኮንስታንቲኖስ አንዴ ሶሪ ከማል የገባው ስለሆነ ነገሩን በጣም ክሊር እንደማድረገው ስለፈለኩ ነው፣ ይቅርታ። የውሃው አሁን ለምሳሌ ወንድማችን አብዱል ከሪም ነው ስሙ፣ አብዱል ሐፊዝ ወደ ለምሳሌ ሄዶ መምህራኑን ቢጠይቁ ሊመልሱለት የሚችሉትን ነገር አሁን ማንሳቱ ጥሩ ነው ብዬ አስባለሁ። ኦኬ ምክንያቱም ፈልፈናል እኮ ብሎ መልስ ይመስላል ነገር ምንድነው ፖይንቱ? የሚመለሰው መልስ ምንድነው መሰለህ? ውሃ ካልሸተተ እና ከለሩን ካልቀየረ ወይም ጣዕሙን ካልቀየረ ውሃ
አይነጀስም ነው ፖይንቱ። ኦኬ ስለዚህ እንደዚህ ብለው ይመልሱልሃል ሄደህ ስትጠይቃቸው እንዳትቸገር ላቅልልልህ ብዬ ነው። ከዛ ደግሞ መጠን ያስቀምጡለታል። 2 በርሜል ውሃ ከሆነ እነዚህ ነገሮች ቢጨመሩበትም አይነጀስም ብለው መጠኑን ላይ ነግሩሃል። ኦኬ አሁን የኔ ጥያቄ ይሄንን አስብ ሄደህ ያው ይሄን ኢሹ ጠይቀህ አታውቅም ፕሪሰፖዝ አድርጌ ነው ገምቼ። አሁን ይሄንን እንያዝና እኔ ከ2 በርሜል በላይ ሰፋ ላርግልህና በዛ ላርገው መጠኑን የውሃውን ማለት ነው 5000 ሊትር የሚይዘውን ትልቅ የቤት ታንከር ነጩን ታንከር አስብ። እዛ ውስጥ ውሃ አለ። ውስጡ እታች ከስር የታንከሩ እታችኛው ክፍል ላይ የሞተው ውሻ አለ። እያየኸው ነው። ውሃ ውስጥ ከለሩ አልተቀየረም። አዲስ የተጣለ ነው። ከለሩ አልተቀየረም። ውሃው ጣዕሙ አልተቀየረም። አላመጣም ገና ስላልቆየ ታግሞጠምጣለህ በዛ ውሃ። አሁን ምንድነው እንድትጠይቃቸው ስላልከኝ ነው አይደል? እንድትጠይቃቸው የፈለግከውን ነገር አትነግረኝ? አይ አንተ የምትጠይቃቸውንና የሚመልሱልህን ነገር እኮ ነግሬሃለሁ። ይሄ ነገር እንዴት ነው ብላ ሐዲሱን ይዘህ ሄደህ ስትጠይቅ የሚመልሱልህ ውሃ ከለሩን ካልቀየረ ወይ ካልሸተተ ወይ ጣዕሙ ካልተቀየረ አይነጀስም ብለው መልሳቸው ይሄ ነው። ኦኬ እሺ። አሁን እኔ የምጠይቅህ መጠንም ይነግሩሃል አልኩ 2 በርሜል እና ከዛ በላይ ከሆነ ምንም አይቆሽሽም ውሃ ብለው ይነግሩሃል። ይሄ እነሱ መልስ ነው። እሺ ስለዚህ ላጥናበት። አዎ ሄደህ እንደዚህ አይነት መልስ ካገኘህ መልሰህ እዛው የምትጠይቃቸው ጥያቄ እየነገርኩህ ነው። ወይም አንተ ታደርገዋለህ ወይ እያልኩህ ነው። 2 በርሜል በጣም ትንሽ ነው። መጠኑን ሰፋ እናድርገውና ብዬ 5000 ሊትር የሚይዘውን ትልቁ የቤት ታንከር ውሃ አዲስ የተጣለ ውሻ ውስጡ እያየህ ሰገራ እያየህ ታች ከለሩ አልተቀየረም ውሃው። ከዛ ሽታም አላመጣም። ምክንያቱም የአንድ ሰው ሰገራ 5000 ሊትር ውስጥ ማለት ትንሽዬ ነገር ነው። ከዛ ደግሞ ጣዕሙም አልተቀየረም። ስለዚህ እነዚህን 3 መስፈርቶች እውነተኛ መስፈርት ናቸው አፕላይ ሊደረጉ የሚችሉ ናቸው ብለህ የምትቀበል ከሆነ እያየህ የሰው አይነ ምድር የሞተ ውሻ እያየህ ትኩስ የተጣለ ከገንዳው ውሃ ቀርተህ ታግሞጠምጣለህ ነብዬ ፈቅዷል ብለህ። እሺ ይሄ ማሰብ የሚፈልግ ጉዳይ ነው። ለምን መሰለክ? ለምሳሌ ነብዩ መሐመድ ይሄንን ነገር አደረጉ ሲል ለምሳሌ ይሄ ሰውዬ በሄደ ሰዓት እያለፈ ባለ ሰዓት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዱ በሚያደርጉ ሰዓት ይጠይቃቸው የዚህ አይነት ነገር ተፈጥሮ ነው ወይ ማለት እያዩ ነው ወይ ያደረጉት ይሄን ነገር እያዩ ነው ያደረጉት ወይ የሚለው ነገርም ሌላ ጉዳይ፣ ሌላ ታሪክ፣ ሌላ መነበብ ያለበት ነገር ለምሳሌ ነግረውታል። ቆሻሻ የሞተ ውሻ የወር አበባ ጨርቅ እና የሰዎች አይነ ምድር የሚጣልበት ነው ብለው ነግረውት ይሁን አልማኡ ላ ዩነጅሱ ሸይ ውሃ በምንም አይነጀስም ይሁን ተጠቀሙት ብሎ እኮ ነው የተናገረው በቀጥታ። የአሁኑን ቨርስ ታሳየኛለህ? አሁን ያሉትን ይሄው እያሳየህ ነው። ቀጥል ኮንስታንቲኖስ። እሺ ይሄው ይሄ የሚለው from it when garbage is thrown ቆሻሻ የሚጣልበት ብቻ ነው። እሺ ይሄን ቆሻሻ ከሚጣልበት ገንዳ ነው የሚለው። ቆሻሻ ከሚጣልበት ገንዳ እንጂ ቆሻሻ ውስጡ ላይ ያለበት ገንዳ አይልም። ቆሻሻ ከሚጣልበት ገንዳ ስለሚል ነው። እነዚህ ቆሻሻ የሚጣልባቸው ገንዳዎችን ደግሞ እሱ እያሳየ ነበር። አሁን ያው እሺ ላሳይ እሱን። ይሄ ሁሉ ተነግሯቸው ይኸውልህ ምን ይላል እዚህ ጋር ዴድ ዶግስ ማንስትራል ክሎዝስ ኤክስክሪመንት ኦፍ ፒፕል አትሮን ይላል አይደል? ዲቱ የሚጣሉትን ነገሮች ተናገራለ እዚህ ላይ አለ። ከዛ በኋላ the messenger of ያለ መልእክተኛ ምን ብሎ መለሱ? verily water is pure and is not defiled by anything ብሎ መለሱ። የሚጣልበትን ራሱ ከዚህ ምን እንረዳው? የሚጣልበትን በዲቴል እንኳን ተነግሯቸዋል። ምን እንደሚጣሉ ውሻ አይደለም የሚጣለው፣ ውሾች አንድ ጨርቅ አይደለም የሚጣለው፣ ክሎዝስ ነው ጨርቆች። ኤክስክሪመንት ኦፍ የአንድ ሰው ነው የሚጣለው አይደለም፣ የፒፕልስ ነው የሚጣለው፣ የፒፕል። ስለዚህ መሐመድ ግን ይህን ሁሉ ነገር እያየ አረ በፍጹም ውሃ በምንም ተአምር ሊቆሸሽ አይችልም፣ ሊበከል አይችልም ማለት ምናልባት ፐርሰናል ግምት ማስቀመጥ አይቻልም እንጂ እኔ ሳስበው ማለት የከተማው የስዌጅ ሲስተም ታንከር ይመስለኛል ይሄ ቦታ። ምክንያቱም የሆነ ኩሬ ነገር ድንገት አንድ ጊዜ
የሆነ ቆሻሻ ሊጣልበት ይችላል። ግን በቋሚነት የሚጣልበት ከሆነ ኦልሞስት ይሄ ቆሻሻ ማስወገጃ ቦታ ነው ማለት ነው። የከተማው የሽንት ቤት የምናምን የሴፍቲ ታንከር ቆሻሻዎች በሙሉ ወጥተው የሚጠራቀሙበት ካልሆነ በቀር የሰዎች ምናምን የልብስ ምናምን የሞተ ውሻ ይሄ ሁሉ ነገር የሚጣልበት ከሆነ የእነዛ ሰዎች እዛ አካባቢ ላይ ያንን እንደ ቆሻሻ መጣያ አስበው እየተጠቀሙት ነው የሚሆነው። ካልሆነ ይሄ ሁሉ እንዴት ይጣላል? ማይገነሽ ያው እንግዲህ እሱም ትራሲንጋው እኛ ያለውን ነገር ሰጀስት አድርገናል። እነዚህ ነገሮች ተመልክተናል። ሌሎችም በጣም የሚያስደነግጡ ነገሮች አሉ። የሚገርም ኢቭን በቁርአን አንተ አሁን የምትመለከተው እነዚህ ነገሮች ነው አይደለ? የነብዩ መሐመድ ድርጊቶች ብለን በምንመለከትበት ጊዜ እንደው ከድርጊቶች ውስጥ አንዱን ብንመለከት ደስ ይለኛል። ይሰማል አይደለ ወንድማችን? እስቲ አንድ የቁርአን ክፍል እንመልከት። ይህን የቁርአን ክፍል አንብበው ታውቃለህ? እንደው አክሴፕት አድርገን የያዝናቸው ሰው ምን አይነት ነገር አለ የሚለው ነገር እኔ ይህን የቁርአን ክፍል ሱረቱል አልጠሪም 66 አንድ ላይ ያለውን የቁርአን ክፍል ተመልክተው ታውቃለህ? እስኪ ትንሽ የመጨረሻዋን አንታትታይም ትንሽ ሳብ አድርጎ ወደኋላ አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ ማሪ አዛኝ ነው ይላል። ስለዚህ ቁርአን ክፍል አንብበህ ታውቃለህ? አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? እሺ ሐዲሱን እንመልከት። የዚህ አንብበው ታውቃለህ? ቁርአን ክፍል አያላቅም። ተፍሲሩን አንብቤ አላውቅም። ኦኬ ለአስባ ሰበቡን ተመልክተው ማታኮነስ እሱ አሁን ይሄ ቁርአን ክፍል ለምን ወረደ የሚለውን ነገር እንመልከት። እሺ ይሄ ቁርአን ክፍል ለምን ወረደ የሚለውን ነገር ላሳየ። እንት ነው ቨርሱ ንገረኝ። 66 1 ይሄው 66 1 እሺ ኦሽ ተዘጋ። ቁርአኒክስ ተዘጋ። ያ ነገር ምን ቀደም እያየው ነበር አልተዘጋም። እስቲ ቼክ አድርገው እስቲ አይ እኔ ጋር ምን አልተዘጋም። በዚህ ይደበታል እንደሚዘጋ ደግሞ እየተነገረ። እሺ ያው ሱራ 66 ቁጥር 1 ላይ ተፍሲሩ አልጀላላይም ምን ብሏል? ስለዚህ እንትን ከዛ ሰበቡንም እናያለን። አወራረዱን ተፍሲሩን እንመልከትና እሺ የቁርአኑ ክፍል ኦ ፕሮፊት ዋይ ዱ ዩ ፕሮሂቢት ዋት ጎድ ሃዝ ሜድ ሎፉል ፎር ዩ ሚል ነው አይደለም? ተመለሰ አብዱል ሐቢዝ እየሰማሁ ነው። ኦ ፕሮፊት ዋይ ዱ ዩ ፕሮሂቢት ዋት ጎድ ሃዝ ሜድ ሎፉል ፎር ዩ ነው አይደለም የሚለው የቅድም የቁርአኑ ክፍል። እሺ ተመልከተ። እሺ ሚስ እንዳታደርግ ምናልባት እዚህ ጋር ይሄ ቁርአን ክፍል በምንድን ነው ይላል? ኢን ተርምስ ኦፍ ዩር ኮፕቲክ ምን ሃንድሜድ ማሪያ ይላል። ምን ማለት ነው? ፕሮፌት ዋይ ዱ ዩ ፕሮሂቢት ዋት ጋድ ሃዝ ሜድ ሎፉል ፎር ዩ ኢን ተርምስ ኦፍ ዩር ኮፕቲክ። እሺ ሃንድሜድ ማሪያ ይላል አይደለም? ለምን እርም ታደርጋለህ? ሃንድሜድን ማለት ነው ማለት ነው በእጅ ሃንድ ሜድን ምን ነው? አደነ ንገረኝ እስቲ። በእጅ የተሰራ እስቲ ንገረኝ ምን ማለት ነው? ባሪያ ወይም ላይክ አገልጋይ ወይም የቤት ሰራተኛም ለማለት እንትን ይላል። ማሪያ እሱ ባሪያው ነበረች። ከዛ ወይን ሂሌ ያለ ሹፍ እንግዲህ አሁን ተመልከት። በመጀመሪያ አንድ ጥያቄ ልጠይቅህ። ዝሙት በእስልምና ይፈቀዳል? አይፈቀድም። ዝሙት ማለት ምን ማለት ነው? ዝሙት ማለት ያለ ትዳር ከአንዲት ሴት ጋር መገናኘት ማለት ነው። በጣም ጥሩ። ሌጋላይዝድ ያልሆነ ባልሆነ ሪሌሽንሺፕ ውስጥ የሚደረግ ግንኙነት ሁሉ ምን ይባላል? ዝሙት ይባላል። ስለዚህ እሺ እንመልከት። ወይን ሂ ሌይ አለ ዊዝ ሄር ኢን ዘ ሃውስ ኦፍ ሀፍሳ ምን ማለት ነው? አብዱልሐፊዝ ሚዩት ነህ።
ኦኬ ሶሪ ከሀፍሳ ጋር በተኛ ጊዜ አይደለም። ዌን ሂ ሌይ ዊዝ ሄር ኢን ዘ ሃውስ ኦፍ ሀፍሳ ነው የሚለው። ስለ ማርያ ስለ ባሪያው በሀፍሳ ቤት ውስጥ በተኛ ጊዜ ማን ጋር ነው የተኛው? ዊዝ ሄር ከእሷ ጋር ይላል። ሄር የተባለችው ማነች? ይቺ ነች ማርያ ቀብጥያ ነች። ከዛ በማን ቤቱ በተኛ? በሀፍዛ ቤት ውስጥ። ከዛስ ሁ ሃድ ቢን አዌይ አለ። ማነች የሌለችው በቤት ውስጥ? ሀፍሳ በት አለ አፖን ሪተርኒንግ ኤንድ ፋይንዲንግ አውት ምን ማለት ነው? ተመልሳ ባረጋገጠች ጊዜ ወይ ባወቀች ጊዜ በተመለከተች ጊዜ ቢካም አፕሴት ባይ ዘ ፋክት ዳት ዲስ ሃድ ቴክን ፕሌስ ኢን ሄር ኦን ሃውስ ኤንድ ኦን ሄር ኦን ቤድ። በምን አፕሴት ሆነች? በጣም ተናደደች። በምን? በቤቷና በአልጋዋ ላይ በቤቷ ውስጥ ይሄ ነገር በመወሰዱ በጣም በቃ ተናደደች። ስለዚህ ነቢዩ መሐመድ እዚህ ጋር ምን አይነት ድርጊትን ያደረጉት? በሀፍዛ ቤት ውስጥ ማንን ተገናኝተዋል? ማርያን ያለ ትዳር ስላገቧት ዝሙት ሰርተዋል መሐመድ ማለት ነው። ከዛስ በኋላ ባይ ሴይንግ ሺ ኢዝ አንሎፉል ፎር ሚ ሲኪንግ ባይ ሜኪንግ ሄር አንሎፉል ፎር ዩ ቱ ፕሊዝ ዩር ዋይፍስ። የበለጠ ደግሞ እንድትመለከት አስባቡን እንመልከተው። ይኸው የአሁኑ ምን ላይ ያገኘው? ሱራ 66 ቁጥር 1 ተፍሲሩ አልጀላለኝ ላይ ነው ያለው። ተፍሲር አልጀላለኝ። ኦኬ እሺ። አስባብ ሰበብ ማለት አውቃለህ? የወረደበት ምክንያት የሚናገር ማለት ነው አይደል? እሺ ይሄ የወረደበት ይሄ ቁርአን ክፍል የወረደበት ምክንያት ይሄ ነው ብሎ እየተናገረ ነው። ከዛ ዋይ ማንስቶ ዳት ዊች አላህ ሃዝ ሜድ ሎፉል ፎር ዩ የትኛዋ 66 ቁጥር 1 ላይ ያለችዋ በየወረደበት ምክንያት ምንድን ነው ይለናል። ከዚህ ጀምራል ቼኑን ከተናገረ በኋላ the messenger of Allah bless him and give him peace entered the house of Hafsa along with the mother of his son Maria when Hafsa found him with her own bed ምናምን ከዛ she said she did why did you bring her in my house እንዴት ቤቴ ውስጥ ታመጣለህ? you did this to me ይህንን በእኔ ላይ እንዴት ታደርጋለህ? ከዛ to the exceptions of all your wives only because I am too insignificant to you he said to her do not mention this to Aisha ለማን አትናገር ያለው do not mention this to her አንድ ድርጊት ለሌላ ሰው እንዲነገርብህ ማትፈልገው ምን ሲሆን ነው? ትክክል ሲሆን ነው ወይስ ትክክል ሳይሆን ነው? እሺ እንቀጥል። ጥሩ ነገርም እንዳይነገር ይባላል። ይሄ ማተር አያደርግም። እሺ she is forbidden for me ለኔ ምንድነች? ለኔ የተከለከለች ነች። if I touch her Hafsa said how could she be forbidden for you when she is your slave girl ምን ነች አለች? የቅድሙን በረም ሲያረጋግጥልህ ምን ሆነች? ስሌቭ ግርል። ስሌቭ ገርል ማለት ምን ማለት ነው? ባሪያ ሴት ማለት ነው። ስለዚህ ምን ሆነች ማርያም? እሺ ብታነብልኝ እግረ መንገዴን አንተ እያነበብክልኝ ሌሎችን ነገሮች እንትን እያደረኩ ነበርና ፎከስ ብታደርግ ግን አሪፍ ይሆናል። እሺ የሚጠቅም ነገር ስለሆነ he swore to he swore to her አንተን እየሰማሁ he swore to her that he will not touch her and then said do not አሁንም አዳምጥ do not mention this incident to anyone አለ። ይሄንን ለማንም እንዳትናገር ያለ ለማንም ሰው እንዳትናገሪ በት አለ። she went ahead and informed Aisha ግን ምን አደረገች? ሄደችና ለአይሻ ተናገረች ይሄንን ድርጊት። the prophet Allah bless him and give him peace decided not to go to his wives ምን ወሰነ? ወደ ሚስቶቹ ላለመሄድ ወሰነ። ለስንት ጊዜ? 4 months ለአንድ ወር። ከዛስ ምን አደረገ? he stayed away from the 29 days ከሚስቶቹ ለ29 ቀን ራቀ። ለ29 ቀን ራቀ። ከዛስ when Allah glorious and exalted is he revealed the verse
የትኛውን ቨርስ አወረደ? ራሱን 29 ቀን ካራቀ በኋላ ምን የሚለውን ቨርስ አወረደለት? አንተ አላህ መሐመድ ወይ ስለምን ታደርጋለህ ብሎ ይህንን የቁርአን ክፍል አወረደለት ማለት ነው። ስለዚህ ሰማኝ አብዱላህ የቁስንቲኖስ ሀሳብ ልጨምርና ሴትዮዋ ሙሐመድ ባሪያይቱን እሷ ቤት ውስጥ ወሲብ ማድረጉን ስትናገር I am insignificant for you ብላለች እና ምን ማለቷ ነው? አትረባም ብለህ ነው አይደል ይሄን ያደረክብኝ ማለት ነው። አትጠቅምም ብለህ ነው አይደል ማለት ነው። because I am too insignificant to you ይሄን ላይ ያደረከው አትረባም ብለህ ነው አይደል ንቀኸኝ ነው አይደል ማለት ነው። ስለዚህ ለዛ ነው እሱ አሁን ወንድማችን ጥሩ ነገርም እንዳይነገር ሰው ሊፈልግ ይችላል ብሏል። ግን እዛ ጋር እሱ እያለ ያለው ሁለተኛ ይሄን ነገር አላረግም ለሰው እንዳትናገሪ ነው። ኮንቴክስቱ አትናገሪብኝ ሰው እንዳይሰማ አላደርግም ከዚህ በኋላ እንዴ ይሄ የጥፋተኝነት ስሜትና ለማሻሻል እየሞከረ ያለ ሰው እንጂ በጎ ነገር አድርጎ ባደረገው ነገር እየኮራ ጥሩ ነገር እየተሰማው አይ እነዚህ ነገሮች ሰው አይወቅ ቆይ ሰው አይወቅ የሚል አይነት ስሜት የሚሰጥ ንግግር አይደለም። ክስተቱ ሰው አይወቅብኝ አትናገሪብኝ ሁለተኛ አላደርግም ይሄንን ነገር። ስለዚህ ጥፋተኝነት ስሜት የተሰማው ነው ማለት ነው። ሚስቱም ደግሞ የዚህ የእንትና ቤት የማን ነው የአማርኛው ተፍሲር ማለት ነው የሙሐመድ ዘይን ነው ማን ነው አፍሪካ ቲቪ ላይ የሚለው የሱ ተፍሲር ላይ ሄዳችሁ ብታዩ ይሄን ያደረጉብኝ በኔ ቤት ይሄን ያደረጉብኝ ስለናቁኝ ነው አይደል ነው ስለናቁኝ ነው በማለት ተናግራለች ይላል። ስለዚህ እሱም ለአይሻ አትንገሪያት ብሎ አላት ብሎ ጽፏልና ሁለተኛ አልቀርባትም ሁለተኛ አልነካትም ብሎ ይምላል። አሁን እኔ አብዱልን እንዲያስተውል የምፈልገው እሱ እንደ ሰው ሚስቱ ተከፍታበት ሁለተኛ ነው ወሲብ አላደርግም እሷን ወላሂ ወሲብ አንቺ ግን ለማንም አትንገሪብኝ ብሎ ሲል አላህ ከሰማይ መጥቶ እንዴት ወሲብ አላደርግም ትላለህ አንተ? እሷን አድርግ እንጂ አንተ እኮ እሷን ወሲብ ማድረግ ነው ያለብህ ይላል። እኔ በኦነስት ማይንድ በኒውትራል አእምሮ እንድናስበው የምፈልገው ነገር ይሄ ነው። እኔ አላረግም ብዬ አላህ ነው ከላይ መጥቶ እንዴ አርግ እንጂ አንተ እንዴት አላረግም ብለህ ትምላለህ ብሎኛልና ከዚህ በኋላ ላረጋት ነው በቃ አለ ማለት ነው። ይሄ ብቻ ሳይሆን የማለውን ማለት ነው መሐላህን ማፍረስ ትችላለህ እኔ ላንተ ፈቅጃለሁ አልነካትም ብለህ የማልከውን መሐላህን ማፍረስ ትችላለህ ብሎ ለነብዩ መሐላ የማፍረስ መብት ካልተሳሳት የሰጠው ከዚህ ታሪክ ጋር የተያዘ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ነገር ፈጣሪ አምላክ ገለጠ። እኔ ማድረግ እኮ አልፈለኩም ግን አንተ አርግ እንጂ አርግ አንተ እኮ ማድረግ አለብህ ብሎኝ ነው ወሲብ እያረኳት ያለሁት እንጂ እኔ ፈልጌ አይደለም እያለ እንደዚህ ያርግ። ይሄ በራሱ ሙሐመድ ለራሱ ፍላጎት መጠቀሚያነት በአላህ ስም ሃይ ኮፒ መገለጥ የወረደልኝ ነው እያለ የሚፈልጋቸውን ነገሮች ይሄ እሱ ብሎኝ ነው እኔ አይደለም እሱ ብሎኝ ነው እያለ የሚፈልጋቸውን ነገሮች እንደሚያደርግ ማሳያ ነው። ልክ የፍቅር ሲዝሙ ነብይ ጸጉሬን በዚች ጋር ቁርጥ ያለኝ እኮ እሱ ነው እኔ አይደለም። እኔ ድሬድ አርግና መሐሉን ጆሮህ ጋር ተከርከም ያለኝ እኮ እሱ ነው ብሎ ኢንተርቪው ላይ እንደተናገረው ልክ አይሻ እንዳገባ ተፈቅዶልኛል ልክ እንዳለው ማለት ነው። ኤግዛክትሊ። ስለዚህ አብዱል ሐፊዝ ምን ትላለህ በእንደዚህ አይነት ነገሮች? እሺ አሁን ምንድነው በሐፍሳ ቤት ውስጥ ከነበረችዋ ሴት ጋር የነበረችዋ ሴት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህጋዊ ሚስቱ ነበረች አልነበረችም? አልነበረችም። ስሌቭ ገርል እንደሚል አሳይቻለሁ አይደለም? ራሷ ሀብዛ ስሌቭ ገርል
ስሌቭ ገርል ማለት አላገባችም ማለት ባሪያ የነበረች ሴት አላገባችም ማለትን ያሳያል። ባሪያ ትገባለች እንድታሳየኝ ነው። እንደ አጋጣሚ ሪፈር እያደረኩ ነበርና አንደኛ ቁርአኑም ይሄ ቁርአን የወረደበትም ሚንስ ራሱ አንድ እሱ ነው። አብዱሌ እኛ ህጋዊ አድርገንልህ። ቆይ አንዴ መሐመድ አንዴ እያወራሁኝ ጣልቃ አትግባ፣ አስጨርሰኝና ትቀጥላለህ። ባጭሩ ልመልስልህ ነበር። እሺ ጨርስ። ቁርአኑ ላይ ራሱ የሚለው ምንድነው? እኛ ህጋዊ አድርገንልህ ሳለ ለምን አንተ ፎርቢድ ታደርጋለህ ነው። ስለዚህ እና ደግሞ ሌሎችንም እያየ ህጋዊ መሆኑን ያሳያል። ህጋዊ አለመሆኑን የሚያሳይ ነገር ካለ እስቲ ያ እኔ ለምሳሌ እኔ የምመልስልህ እንዴት ነው አብዲ? ሱረቱል አህዛብ 33ኛው ላይ ቁጥር 50 ላይ ሄደ ስታይ ሙሐመድ ማግባት የሚችላቸው የሴት አይነቶች ተዘርዝረዋል። እዛ ውስጥ የማሪያ ታይፕ የለም። ለምን አገባ የሚል ጥያቄ ያነሳለሁ። ለምን ወሲብ ያደርጋታል? ባሪያው አይደለችም። ሄዶ መለከት አይማኑኩም ብሎ ቁርአን በሚገልጻቸው መንገድ ወይም በጦርነት ማርከው ያባቸው አይደለችም። ምርኮኛ አይደለችም። ለምሳሌ እንደዚህ ይላል፣ ሚስቶችህን ማግባት ትችላለህ፣ ምርኮኞችህን ይላል፣ ያጎትህን ልጆች፣ ያክስትህን ልጆች፣ የሹማህን ልጆች፣ የሹሜህን ልጆች ይላል። ያመነችም ሴት ከዛ የፈለገች ሴት መጣ እኔን ወሰደኝ ብትልህ መውሰድ ትችላለህ ይላል። ማሪያ ግን ይሄኛውን ታይፕ አታሟላም። እነዚህን ማግባት ትችላለህ ብሎ የዘረዘረው ውስጥ የለችም። ለምንድን ነው ያገባት? ያገባት ማለት ያው አገባትም ሚስት እኮ ፎርማል ሚስት እኮ አልሆነችም። እሷ ግን ወሲብ ያደርጋታል። ባሪያው አይደለችም። ባይዘ ታሪኳ ምንድነው? እሷ ከግብጽ ስጦታ ተሰጠችው። በስጦታ የተሰጠህን ማግባት ትችላለህ የሚል የታል? እቃ ነው እንደ ሰው ስጦታ የሚሰጠው? እሺ ሱረቱል ሙእሚኑን ከ5 እስከ 6 ክፈትልኝ። ብዙ ከምትለፋ እዚህ ጋር አታነበውም? ቀደም 25ን ምዕራፍ 25 ከ5 እስከ 6 ያለውን እስቲ አንድ ምዕራፍ 23 25 ሙእሚኑን 23 ነው። ሶሪ 23 ከ5 እስከ 6 ቆስና ክፈተለት እስቲ ከቻልክ ክፈተለት። ቦስ አንተ ችግር የለውም ክፈተለት። እሺ አልተመቸህም? ላይክ ስልኬ 6% ስለሆነ እንደዚህ ማቆም ስለማይመች ነው፣ ግን ችግር የለውም። እሺ ቆይ ችግር የለውም በቃ ከፍታለሁ። እሺ ትንሽ ቻርጅ እስከሚያልቅ እሺ አብዱላሂ ፊል ፍሪ። እሺ 23ኛው ምዕራፍ ፊል ፍሪ። የምትፈልገውን ነገር እንትን ጠይቅ ምናምን ነገር ክርስትና ላይ መጠየቅ የምትፈልገው ነገር ካለን በዛው እንቀጥላለን። 23ኛ ቁጥር ስንት? ቁጥር 5 ከ5 እስከ 6 ያለው እስቲኛው ያው አንብበው። እነዚያም እነርሱ ብልቶቻቸውን ጠባቂ የሆኑትን አገኙ፣ በሚስቶቻቸው ወይም እጆቻቸው በያዛቸው ባሪዎች ላይ ሲቀር እነሱ በእነዚህ የማይወቀሱ ናቸውና ይላል እዚህ ጋር። እና ማንን ነው አላነበብኩም? እጆቻቸው ላይ በያዛቸው ባሪያዎች ሲቀር እያለ እኮ አሁን ራስን የሚያስበላ ቁርአን ነው ያመጣው። በሚስቶቻቸውም ወይም ቀደም በእጆቻቸው በያዛቸው ባሪያዎች እኮ አለማግባታቸውን የሚያሳይ ያመጣልህ ብለህ ማግባታቸውን የሚያሳይ ያመጣልህ ብለህ አለማግባታቸውን የሚያሳይ ነው ይዘህ የመጣው ብራዘር። በሚስቶቻቸው አይ ኖ አይደለም። እኔ ያልኩት ምንድነው ቅድም የጠየቁክ አለማግባታቸውን የሚያሳይ ከዛ በፊት እሷን አለማግባታቸውን የሚያሳይ መረጃ አለክ ወይ ብዬ ጠየቁክ። እንደዛ የጠየቁክ። አሁን ላይ ግን ይሄው እዚህ ጋር ራሱ ቢሆን እኔ እንደውም ይሄው አለማግባታቸውን የሚያሳይ ላልከው ማስረጃ ይሄው አንተ ያመጣው ማስረጃ ይሄው። ኦኬ በሚስቶቻቸው ብሎ በእጆቻቸው ስሌቭ ማለት በእጆቻቸው በያዟቸው ማለት ነው አይደል? ካልተሳሳትኩ።
አግብቷቸዋል፣ እሷን አግብተዋታል ማለት ነው። አሁን እዚህ ጋር በእጆቻቸው የያዘው አግብተዋታል። ኖ ይሄ የሚያወራው ስለዛ አይደለም። አሁን ያልኩክ ይሄኛው ማግባት አለማግባትን የሚያወራ ቨርስ አይደለም። በሚስቶቻቸው ወይም እጆቻቸው በያዛቸው ባሪያዎች ላይ ሲቀር እነዚህ እርሱ ብልቶቻቸውን ጠባቂዎች የሆኑትን አገኙ ይላል። አሁን የሚያወራው ይሄ ስለዛ ታሪክ አይደለም። ነገር ግን በሚስቶቻቸው ወይም እጃቸው ላይ በያዘው ባሪያ ማለት እኮ ያቺ ስለዛች ሴት እያወራ አይደለም። ወይ ደግሞ ባሪያዋ ሚስቱ አልነበረችም ማለትን አያሳይም። ነገር ግን እንደው እንቀበለው ይሁን እሺ፣ አንተ ባልከው እንቀበለውና እዚህ ጋር የሚለውን ቨርስ ከዛ ጋር እንዴት እንውሰደው? አሁን ምንድን ነው ፖይንት? እኔ አልገባኝም ማለት ይሄኛውን ለምን እሺ እንደው አሁን አንተ ባልከው ብንሄድ እንደው አላገቧትም ከዛ በፊት አፕን አልተደረገም ያ ነገር ብንል በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ በዛ ጊዜ ላይ ሚስቶቻቸውና እጆቻቸው በያዟቸው ባሪያዎች ላይ ይፈቀድ ነበረ። ይሄን ከምን ተከቷል? አንዴ በእጆቻቸው በያዟቸው የሚለውን እስሌቭን አያመለክትም? ያመለክታል። ቆይ እኔ ማወራው እኮ ስለሱ ነው። እስሌቭን ያመለክታል አያመለክትም? ያመለክታል። እሺ ሚስቶች ብሎ እስሌቭ ካለ እነዚህ ሚስቶች ያገቡ ናቸው? መሐመድ ያገባት ናት? እሺ ያቺ ልጅ ሚስቶች ለብቻ እኮ ነው ሚስቶቻቸው ወይም አለ ሚስቶች ለብቻ አላገባትም። አሁን ቆስጠንጢኖስ ሲያወራ አይደለም የሚያወራው። አሁን ይኸውልህ ይሄ ቨርስ የሚያወራው ስለሷ አይደለም ስለሱ አይደለም። ነገር ግን ይሄ ቨርስ ይሄዳል እንደ አጠቃላይ ለእስልምና ተከታዮች የመጣ ቨርስ ነው። ስለዛ ቨርስ ብቻ አይደለም የሚያወራው እያልኩክ ነው። ይሄ ለዛኛው መተንተኛ አረፍተ ነገር አይደለም። ነገር ግን ቢሆን አሁን እኮ አንተ ለምን እንዳመጣው እኮ ያልገባኝ። እሺ ያመጣሁት እንደው አግብተዋትም ቢሆን ማንነስ አላገቧትም እንበል። አላገቧትም ብንል እንኳን እስልምና ይፈቅዳል እኮ ላሳየ። በቃሽ አሁን እንደማይፈቅድ ደግሞ እኔ ላሳየ። ይሄው አየው አይደለ? እርም የማድረግ ምዕራፍ ይላል አይደል? ኦኬ ይሄው አንብበው ከዚህ ጀመረ ማለት ነው። ይሄ ቁርአን የወረደበት ምክንያት ነው አሁን እዚህ ጋር እያብራራ ያለው ማለት ነው። እሺ ከእርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም የልጅ እናታቸውን ማርያን በአይሻ ቀን በሌሊቱ ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኟቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ አይደለም። እስኪ ይህንን ጉዳይ ለአይሻ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርም ናት አሏት። እሷ ሰራተኛ እያልኩ ነው። እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብሏት ሳለ ለአይሻ ነገረቻቸው። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቻቸው ላይቀርቡ ማሉና 29 ሌሊት ራቋቸው። ይሄንን በ29 ሌሊት በራቋቸው ጊዜ ይሄ ነገር ወረደ ማለት ነው እኮ። አሁን ምንድነው በቃ ጨረስን አይደል? አሁን ለምንድን ያልከኝ እዛች ጋር ያለውን ቨርስ አምጥቼልክ ይሄውና ለዚህ ነው የወረደው ብለህ ያመጣህልኝ ነገር ጋር እኮ ጭራሽ አይገናኝ። አረ ፖይንት ያዝ ብራዘር። እኔ እንደውም እኮ በጣም ፖይንትን ሳትክ ከዛ በኋላ በቃ በጣም ከምትለፋ አንድ የሆኑ ቁርአኑ የተፈሰረበትን ቦታ አመጣውልህ። አሁን ቅድም አንተ ይሄን መጣክና ይሄንን ከምን ጋር ታያይዘዋለህ ስትል እኔ ደግሞ በማያያዝ ከወሰድከው እኔ መሐመድ እሷን ያለ ማግባቱን ላሳይ ይችላል። አንተ ባጭሩ ምን ታረጋለህ መሰለህ? ባጭሩ ምን ታረጋለህ መሰለህ? አለማግባቱ ምናምኑ ጋር እኮ ሄድን፣ ተስማማን፣ ገባን። አሁን ይሁን እሺ፣ ያ ከሆነም ቢሆን ባያገባትም እንኳን በያዛቸው ባሪያዎች ላይ ሲቀር መብት አለው
ከዛ ጋር መገናኘት መብት አለው በሚስቱ ላይ ወይም ደግሞ በያዟቸው ባሪያዎች ላይ መገናኘት መብት አለው ይላል። እዚህኛው አያ ላይ ደግሞ አንተ ያንን የሚሽር ነገር አምጣልኝ መብት የለውም የሚለውን አሳየኝ እኮ ነው ያልኩህ። መብት እንደሌለው ላሳየኝ ያልከኝ እርም የሚያደርግ ምዕራፍ አልከኝና መብት እንደሌለው የሚያሳይ አልከኝ። ዝሙት ለመስራቱ መብት እንደሌለው ነው ማመጣለ። ዝሙት አይደለም ቁርአኑ እኮ ዝሙት አይደለም ብሎ ነግሮናል። ይኸው አሁን ያሳየው ቨርስ እኮ ምንድን ነው የሚለው እንዴ? ኧረ ከራስህ ጋር ታረቅ እንጂ አንተ ምን ታደርግልኛለህ መሰለህ? ቅድም የተነጋገርናት ነገር አለች አብዱልሀቢዝ ምን ብለኛል መሰለህ? አንድ ሌጋላይዝድ ያልሆነ ትዳር ሁሉ ምንድነው ብለኛል? ባልሆነ ትዳር ውስጥ የሚደረግ ግንኙነት ሁሉ ምንድነው ብለኛል? ዝሙት ነው ብለኛል። ዝሙት ነው። ስለዚህ አሁን መሐመድ የቱ ጋር እንዳገባት ንገረኝ። እሺ አሁን ቁርአኑ ላይ ምን ይላል? እኔ በቃ ያገባትን ነገር አሳየኝና እንጨርሳለን። ችግር የለውም ወንድሜ። ሌላ ብዙ የምናያቸው ነገሮች ስላሉ ለምን እዚህ ጋር ሰዓት እንወስዳለን? አንተ ምን ትችላለህ? ሰዓት እየወሰድኩ ሳይሆን ቅድም ስነግረን እዚህ ጉዳይ ብቻ ሰዓት እንትን ከምንል ብዙ ነገር ማየት የምንችልባቸው ቦታዎች ስላሉ ሌሎች ማማር የምንችላቸው ቦታዎች አሉ። ከአንተ የምንማረው ብዙ ነገር አለ። ስለዚህ አንተ ምን ታደርግልኛለህ መሰለህ እንድንጨርስ? አንድ ሰው አግብቶ ከተገናኘ ዝሙት አይባልም። ሳያገባ ግን ግንኙነት ከፈጸመ አንተ አሁን አላገባም። በህጋዊ መንገድ አንድ ሴት ጋር ግንኙነት ብታደርግ ዝሙት ፈጽመሃል። በህጋዊ መንገድ አንድ ሰው ከህጋዊ መንገድ ውጪ አንድ ሰው ከተገናኘ በእስልምና ዝሙት ነው። ከህጋዊ መንገድ ውጪ አሁን በእስልምና ደግሞ በእስልምና ህጋዊ መንገድ አሁን የቀድሙ እንደውም በቃ እኔ ላውራልክና እንጨርሰው። አሁን ቆስ ምን እያለ ነው እሱ? ሚስኮት ካደረግኩ ንገረኝ። ምን እያለ ነው ቆስ እሱ? በእስልምና አንድ ሰው ምንድን ነው አግብቶ ሳለ በህጋዊ መንገድ ማለት ይሄ ጎዳና ላይ ከሚቆሙ ሴቶች ጋር መተኛቱ ወይም ይሄ በስሌቭ የያዟቸው ሴቶች ጋር ግንኙነት ማድረግ ይፈቀዳል እያለ ነው በአጭሩ ማለት ነው አይደል? እንደዛ ነው እያልክ ነው ያለው ብራዘር? እያልኩክ ያለሁት በእስልምና ስለያዟቸው ባሪያዎች በእጃቸው ላይ ያሉ ባሪያዎችና ሚስቶቻቸው የተፈቀዱ ናቸው። እሺ እንደዛ ካልክ በአጭር ወደ ሌላ ነገር ውስጥ እከታለሁ። ምን እላለሁ መሰለህ? አንተ ለምሳሌ አዲስ አበባ ላይ ቼቼኒያ አካባቢ ወይ አንዳንድ የተለመዱ ቦታዎች ላይ የሚቆሙ ሴቶች አሉ አይደለም? በገንዘብ መገናኘት በገንዘብ ከፍለ መገናኘት ዝሙት ነው? ዝሙት አይደለም በፍጹም። ይሄ እኮ ባሪያ ማድረግ አይደለም፣ ባሪያነት አይደለም። አይ የጠየኩህ ብቻ መልስልኝ። ገንዘብ ከፍለህ አይደለም ዝሙት አይደለም? ምኑ አሁን ከእሷ ጋር ማድረግማ ዝሙት ነው። ለአንድ ሴት ገንዘብ ከፍለህ ከተገናኘህ ዝሙት ሰርታል አልሰራም? ዝሙት ነው። በቃ በምንም አይነት ሰርከምስታንስ ማለት ነው አለ። ለጊዜያዊ የሆነ ትዳር ነው ብሎ ምናምን የሚባል ነገር የለም። እንዴት? ምን ማለት ነው? አይ ገንዘብ ከከፈልኩሽ ወይ የሆነ ነገር ካደረግኩልሽ እንደ ኦልሬዲ እንደ ትዳር ይዤሻለሁ በቃ ብለህ ማሰብ ትችላለህ። አይ በፍጹም። ለትዳር ለመመስረት እኮ የሚያስፈልጉ ነገሮች አሉ። በጣም አመሰግናለሁ። ቁርአን ግን ይህንን ይፈቅዳል። የሚገርምህ በገንዘብ ከፍለህ ሴት ልጅ እንድትገናኝ ይፈቅድልሃል። ማስረጃ አምጣል። እሺ ሱራ 4:24 ክፈትለት። እንዲህ ከሆነ እውነት አሁን አንተ ያልከው ነገር እንደ ሌጋል እንደ ህግ ነው ብለህ ራሱ እንዳትይዝ ያደርጋል ማለት ነው። ምን ይላል? ከሴቶችም በባህል ጥብቆች እጆችም በምርኮ የያዛቿቸው ሲቀሩ፣ በምን የያዛቿቸው ሲቀሩ? በምርኮ የያዛቻቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ ምን አለ? ወደዚህ ቀን አድርገው ወይም እኔ ጋር ከፍቼ ላንብበው። አንተ አሳየው እንደሱ እኔ አነብለታለሁ። ከሴቶች በባል ጥብቆች እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው። አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ
እይ ዝሙተኞች ሳትሆኑ በገንዘቦቻችሁ ምን በሏል ልትፈልጉ ለእናንተ ተፈቀደ። ከነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች ምን ያላችሁባቸውን የተጠቀማችሁባቸውን ሴቶች መህራቸውን ግዴታ ሲሆን ስጧቸው። ከዛስ ከመወሰንም በኋላ በተዋረዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነው ይላል። ስለዚህ አንተ ሴት ልጅን በገንዘብ ከፍለህ እንድትገናኝ ቁርአን ያዛል። ክፈተው ማለት አሁን አላየው ነው ዘግቱ ተላይ ክፈተው እናውራለን። ከፍተላለሁ ዶንት ወሪ። አባባልህ አሳቀኝና በቀኝ አይነት ነገር ነው። እሺ ያው ከዚች ጀምረን ያለችዋን ነገር ሀሳቧን ታገኘታለህ። ያው ምን ይላል? ከዚህቹም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ ምን እንዳትሆኑ ዝሙተኛ ምን የምትሆኑ ምን ስትሆኑ ገንዘብ ካልከፈልክ ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በምንህ በገንዘብህ ሄደ ቺቺኒያ ላይ አንድ ሴት ብድግ አድርገህ ገንዘብህን ከፍለህ ከሄድክ ምን አይደለህም ይላል? ዝሙተኛ አይደለህም። ምን አድርጋት? ተጠቀምባት። ከተጠቀምካት በኋላ መህሮቻቸውን ግዴታ ሲሆኑ ስጧቸው። መህሯን ልትሰጣት ይገባል። ምን ካደረካት? ከተጠቀምክባት። ስለዚህ እንደዚህ አይነት ነገርን የሚያበረታታ መጽሐፍ እንዴት ብለህ ተቀበልከው ነው? ይህንንስ እንደ አንዱ እና እንደ ሌሎቹ አይምሮውን አስጨንቀህ ልታስይዘው ነው? ምንም አእምሮ ማስጨነቅ የለም። እሺ ተፍሲሩን እንክፈት ይቻላል። ምን ችግር አለው? የፈለጋችሁትን ያህል እንደሚል ደግሞ በተፍሲሩ ወይኔ ዘግተውታል። እሺ ኢብኑ ከቲርን ልክፈትልህ። ኢብኑ ከቲር ሱራ 4 ቁጥር 24 ዘግተውታል። በጣም ያሳዝን። የሚገርም በጣም ብዙ ጉድን እያወጣን ስለሆነ ያው ሪፖርት ያደረገበት ተዘጋ። ያው ኤኒዌይስ ችግር የለውም። ግን ምን አለን? አልተፍሲር አለን። ከፈት ታረግና ተባረከ ዌብሳይት። እሺ ተፍሲር ኢብኑ ከቲር ደግሞ እዚህ ላይ የለም አይደል? ኮስቴ እንትን ነው ቁርአኒክስ ነው የማይሰራው አንተ ጋር ቁርአኒክስ ዘጉት። ከፍቻለሁ እኔ ከፍቻለሁ። በትልቁ አድርገኝ ሰራለህ 424 ከፍቶልሃል። እስከ እንትን ይከፍታል ግን በጣም አሪፍ። አንተ እኔ ጋር ነው የማይሰራው ማለት ነው። አንተ ሰርቼ ያው እኔም ጋር ይሰራል። የሚገርም ነገር አይ በቃ እኔ ያለሁበት አካባቢ ነው የማይሰራው ሀገር ነው። እሺ ብራይትነስ ልጨምርልህ ነው ትቀጥላላችሁ። እስቲ ቆይ ቪፒኤን ላ በጣም ነው የሚገርመው። ቆይ እሱን ዲቴል ሄድበታለሁ። እሺ አለ ቦስ አለ። እሺ ፎርቢድን ውመን ኦልሬዲ ሜሪድ ይላል አይደለም ቦስ? አንብበው። አንድ እንደውም በረምብ እንደሌለህ ምን ያህል እንደውም ማግባት እንዳለበት ዝቅ ብለህ ኦልሶ ፎርቢድን ውመን ኦልሬዲ ሜሪድ ቃለም የቱ ጋር መሰለህ ምን ያህል እንደውም ብዛት ማግባት እንደምትችል ራሱ ይነግርሃል። የፈለግከውን ያህል በገንዘብ ሂድበት ምናምን ነገር እያለ ይነግርሃል። ከፍ አድርገው ትንሽ ከፍ ላድርገሽ እንትኑን ትንሽ ከፍ አድርገው። ይኸውልህ እታች ነው እታች። ይኸውልህ ፕሮቫይድ ዩ ሲክ ደም የሚለው ይኸው እዚህ ጋር ፕሮቫይድ ዩ ሲክ ደም። ኦኬ ቆይ አንዴ ያው እሺ አብዱል ሀፊዝ ፕሮቫይድ ዩ ሲክ ደም ውዝ ዳዋሪ ፍሮም ዩር ፕሮፐርቲ ፍሮም ምን ያለ ፕሮፐርቲ። ከዛስ ዲዛየር አንብቦሽ ጀስቲንግ ኖት ፈርኒኬሽን ምን አለ ፈርኒኬሽን። እሺ ከዛስ ሚኒንግ አለ ዩ አር አላውድ ቱ
ምን አለ? you are allowed to use your money ምንህን ገንዘብህን ልትጠቀም ትችላለህ። ምን ለማድረግ? to marry up to 4 wives 4 ሚስት እንድታገባ ይፈቀድላል። በምን? በገንዘብ ኤንድ አለ for the purchase of አለ ምን አለ? ለግዢ as many female slaves as you like እስከምትፈልገው ያህል ሴት በገንዘብህ ልትገዛ የተፈቀደልህ ነው። all through legal ቀጥል legal means ይላል። እሺ ስህተት ማለት ምን ነው? በመጀመሪያ እዛች ጋር ግባ እንትን ሲክ ፎር ሲክ ከሚለው እንጀምር። አንድ በአንድ ቃል በቃል ነው። ምን ነው ፎር ሲክ እኮ ላይ አይደለም ያለ ነው። አሁን ለምን ፕሮቫይድ ከሚለው ጋር አሁን ካልከው ጋር እንሂድ። ኦኬ እሺ ፕሮቫይድ ዩ ሲክ ከሚለው ጋር ኒኮ አሁን እሱ ይፍታ እንስማውሽ። ጥሩ እሺ ኦኬ። ስለዚህ ፕሮቫይድ ዩ ሲክ ዛም የምትፈልገውን ስጣቸው ዊዝ ዶሪ። አሁን የምፈልገው ዶሪ የሚለው ምን ማለት እንደሆነ ነው። ዶሪ ማለት ምን ማለት ነው? ኒካህ ማለት ነው። ትርጉም እንፈልግ። ሂድ ቀጥል። ችግር የለብኝም እኮ እኔ ምንም ችግር የለብኝም። እሱ ለምንድን ነው ጥሎሽ ማለት ነው? ዶሪ ማለት መህር ማለት ነው። ዶሪ ማለት ጥሎሽ ማለት ነው። መህር ጥሎሽ ማለት ነው። ስለዚህ ታዲያ ጥሎሽ መስጠት በገንዘብ መግዛት ማለት ነው እንዴ? ኧረ ቀጥል እንዴ። ጥሎሽ ማለት ምን ማለት ነው ወንድም? ቆይ ቆስ ይቀጥል። እሺ ለማን ነው የምትሰጠው የሚለውንም አሳያለሁ። ችግር የለውም። ልክ ነህ። ቀጥል። ጥሎሽ ይላል። ቀጥልሽ። ኦኬ ፍሮም ዩር ፕሮፐርቲ ከሀብቶቻችሁ ላይ ጥሎሽ ማለት ነው። እሺ ዲዛይሪንግ ጀስቲቲ። እሺ ቀጥል። ናት እሺ እስቲ ተቀረብ። ናት ፎርኒኬሽን ነው። ኦኬ ፎርኒኬሽን ሚኒንግ ምን ማለት ነው? you are allowed to use your money to marry up። ይሄ ማለት መህሩ ምንድን ነው? የተፈቀደልህ ነው ገንዘብህን መጠቀም to marry up to 4 wives። እሱ ጋር አንዴ አትልም። ይኸውልህ በስንት ሰዓት እንትንትል ዊዝ ዮር ዶሪ አለ ጥሎሽን ሰጥተህ ፍሮም ዩር ፕሮፐርቲ ከራስህ ሀብት ላይ። ከዛስ ከጎን ምንድን ነው የሚለው? ትንሽ ለፈው ወደ ጎን ፍሮም ዩር ፕሮፐርቲ ከላይ ነው። ፍሮም ዩር ፕሮፐርቲ ዲዛየርስ ቻስቲ ኖት ፎርኒኬሽን በንጽህና ያለ ዝሙት አለ። ምን የምታደርገው? 4 ሚስት የምታገበው ምን ሲኖረ ነው? አቅም ሀብት ሲኖረ እኩል ማስተዳደር ስትችል ነው 4 ሚስት የምታገበው። ምን ሚስት ነው ያልኩ? ሜሪ አፕ ቱ 4 ዋይፍስ እስከ 4 ሚስት ድረስ። ምን ካለ? በገንዘብህ ነው ልታገባ የምትችለው። ገንዘብ ካለ ማግባት ትችላለህ እስከ 4 ሚስት ድረስ። ግን አሁን ስለምንድን ነው የምንመጣው? ከዚህ በኋላ ስላለው ስለ ፐርቼዙ ነው የምናወራው። ከዚህ በኋላ ኤንድ ፎር አለ ሌላ ጉዳይ ነው። ገንዘብ እኮ ነው ማወራህ እኮ አሁንም ማወራህ እኔ ስለምንድን ነው? ስለ ገንዘብ ነው። ኤንድ ፎር አለ ቀጥል። ኤንድ ፎር አለ the purchase of ከጎን ከ4 wives ከሚለው እለፈው። ይኸውልህ አሁን ከዚህ በኋላ ስላለው ነገር ነው የምናወራው። ከዛ በኋላ ግን ከእንትን ከጋብቻ ከአራት ሚስት ካገባህ ውጪ ግን ምን ይፈቀድልሃል አለ? the purchase of as many female slaves እስከፈለግከው በግዢ እስከፈለግከው አይነት ሴት ባሪያ ይፈቀድልሃል። as you like አለ all አለ through legal means አለ በህጋዊ መንገድ። በህጋዊ መንገድ ማለት ምንድን ነው የሚሆነው? ገንዘብ ከከፈልካት ህጋዊ ነች፣ ዝሙት አይሆንብህም። ቁርአኑ ምንድን ነው የሚለው? ሱራ 4:24 ምንድን ነው የሚለው? ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። ስለዚህ ገንዘብ ካልከፈልካት ኢሌጋል ነው። ገንዘብ ከከፈልካት ግን ምንድን ነው? ሌጋል ነው። ሌጋልነት አሁን ይሄ ገንዘብ ከከፈላችሁ የሚለው አልኩ እኮ ዶሪ መግዛት አይደለም። አሁን ዶሪው ጥሎሽ ለማን ነው አልኩ? ነገርኩ እኮ ጥሎሽ ለማን ነው የምትሰጠው? ለሚስቶች፣ ለ4 ሚስቶች ነው ጥሎሽ የምትሰጠው። ለእነዚህ አይነቶች ግን ምንድነው የምትሰጣቸው? ገንዘብ ነው የምትከፍለው። ገንዘብን ፐርቼዝ ነው የምታደርገው ይላል እኮ። ፐርቼዝ የምታደርገው አሁን ለምሳሌ አንተ አይተምስ እኮ ወጥተህ ፐርቼዝ ታደርጋለህ አይደለም እንዴ? የምትፈልገውን አይተም ፐርቼዝ ታደርጋለህ። ስለዚህ the same thing አንተም ቺቺኒያ ሄደህ ፐርቼዝ ማድረግ ትችላለህ። ምንድነው ፐርቼዝ ማድረግ የምትችለው? ሴት። በፍጹም
ኒቆዬ በዚሁ ዶሪ የሚለው ዶሪ ወይም ደግሞ ጥሎሽ የሚለው ለሚስት እንጂ ለምትገዛት አይደለም። ዶሪ ነው። ጥሎሽ ጥላ አይደለም እቃ የምትገዛው ወይ ፐርቼዝ የምታደርገው። ኤግዛክት። ዶሪ ጥሎሽ ጥለ ለምታቆየው ይዘህ ለምታቆየው ነው። ያኛው ፐርቼዝ የሚለው ደግሞ ፓርቲኩላርሊ ለሌሎች ተጨማሪ ሴቶች ነው። ስለዚህ እኔ እዚህ ጋር አንተን አሁን ዲቤት አይደለም እያደረግኩ ያለሁት፣ ሼር አደርግሃለሁ። ላይክ አንተ እግዚአብሔር ምን ሰጥቷል? ፈጣሪ ምን ሰጥቷል? አይምሮ ሰጥቷል። ምን ያህል ጊዜ አንተ ራስ ላይ እንደሰራ አንተ ታውቀዋለህ። ስለዚህ በዛ አይምሮህ ግን ምን እንድታደርግ ነው? መልካሙንና መጥፎውን የሚያሰምጠውንና የሚያቆሽሸውን አይተህ በስነ ስርዓት እንድትረግጥ ነው። ደረቁን ነው የምትረግጠው? ጭቃጭቃውን ነው የምትረግጠው? የሰብአዊው አንተ ተወስናለህ። እኛ ምንድነው ግን ሼር የምናደርገህ? እየተመለከትነውን ያየነውን መልካም የመሰለንን መልካም ብለን እንደኔ አይምሮ ነው እየነገርኩ ያለሁት። እንደኔ አይምሮ ይህ ክፍል እንደዚህ ነው። ይህን ግን እኔ ላስተምር አልፈልግም፣ እንትን ልልህ አልፈልግም። ማን ሊያስተምር የሚገባው? መምህራኖች ኡስታዞችን ትሄደህ ትጠይቃለህ። ከዛ ሳንተ ምን አለ? አይምሮ አለ። ጀጅ ማድረግ ያለብህ በራስ አይምሮ ነው እንጂ ሰው በሚነግርህ ነገር አይደለም። እኔም ምን ያውን በምነግርህን ነገር እያንዳንዱን ተቀበል እያልኩ አይደለም። እኔ በእኔ ውስጥ የሚሰማኝን ነገር ግን እየነገርኩ ነው። ቴክኖሎጂ በጣም ሰፊ ነው። ብዙ ማቴሪያል አለ። ገለጥ አርጋ አንብብ። አንተም ብቻ አይደለም። ከዚህ ከ883 ሰው ውስጥ ብዙዎቻችሁ ሙስሊሞች እንዳላችሁ አውቃለሁ። አከንሲ እዚህ ስር እንኳን የምትሳደበው 7 ሰዓት የምትባለው ሰውዬ ራሱ ሙስሊም ነህ። እዚህ ቁጭ ብለህ ሌሊቱን ሙሉ ስትሳደብ ከምትውል ሩዝ እስኪ በቃ ድረስ በልተህ ገባ ብለህ 2 መጽሐፍ ብታነብ ትነቃለህ። ከጨለማ ህይወት ወጥተህ ወደ ብርሃን ትሄዳለህ። እና እግዚአብሔር ይርዳችሁ። ቺቺኒያ ለቺቺኒያ ከመዞር ይርዳችሁ። እውነት ክርስቶስን እኔ ይህን ነው የምነግርህ። አንድ እነሱ የሚነግሩህን ነገር ልምከረህ፣ እዚህ ጋር ልንገረህ። አንድ ና ተመለሰ አብዱላህ ቢዝ ሄደህ ስትጠይቅ የምትባለውን ነገር እነግርሃለሁ። ማይክን ክፈት። ሄደህ ስትጠይቅ አንድ በመጀመሪያ አንድ ነገር ልጠይቅህ አንተን። ቁርአን ከቁርአን በላይ የበላይ አለ? የለም። ቁርአን የሁሉ የበላይ ነው አይደለም? ትክክል። ከዚያ ሲቀጥል ደግሞ ሳሂ የሆኑ ሀዲሳት ለምሳሌ እነ ቡሃሪ፣ ሳሂህ ቡሃሪ፣ ሳሂህ ሙስሊም እያለ ይቀጥላል። ደረጃ አለው አይደለም? እሺ። ስለዚህ ቁርአን በቁርአን ሊሻር ይችላል ምናልባት፣ ግን ቁርአን ሀዲስን ሊሽር ይችላል? ሀዲስ ቁርአንን ሊሽር ይችላል? አይችልም። በጣም ጥሩ። ስለዚህ ሀዲስ ቁርአንን ሊሽር ካልቻለ ይሄ በሀዲስ ተሽሯል ይሉሃል እነሱ ሄደው። ይሄ ሙጣ ሜሬጅ ይባላል። የሜሬጁ አይነት ምን ይባላል መሰለህ? ሙጣ ሜሬጅ ይባላል። በደንብ ቼክ አድርገበት፣ አጥናው፣ ገለጥ አድርገህ አንብብበት። ሙጣ ሜሬጅ ይባላል። በሀዲስ ተሽሯል ብለው እነሱ ይነግሩሃል። ስለዚህ አሁን እንደነገርከኝ ሀዲስ ቁርአንን መሻር ስለማይችል ይህንን ነገር ምንድነው መሰለህ ግን አንዳንድ ምን አለ መሰለህ አንዳንድ ቨርሶች ሪሙቭድ የተደረጉ ከቁርአን ላይ ሪሙቭድ የተደረጉ ግን ደግሞ ህግጋቶቹ አሁንም ድረስ ያሉ አሉ። ሁለተኛው ደግሞ ልክ እንደዚሁ ህግጋቶቹ የተተዉ ህግጋቶች የነበሩ ህግጋቶች የተተዉ ለምሳሌ ምንድነው በድሮ ጊዜ እንትን ነበረ። ምንድነው ስሙ? የስቶኒንግ የሚባል ነገር ታውቃለህ? ይሄ በድንጋይ መወገር ማለት ነው። አውቃለሁ። ፍየል የበላችሁ ማለት ነው። እና ስቶኒንግ የሚባለው ነገር ለምሳሌ በፊት ላይ ነበረ ቁርአን ላይ እና ሲጠቀሙትም የነበረ ነገር ነው። ከሆነ ጊዜ ሙቭ የተደረገ ነው። ግን ሩሉ ግን ስቲል አለ። በአንዳንድ የአረብ ሀገራቶች ራሱ አፕላይ ይደረጋል። ሪሙቭድ ተደርጎ ሳይሆን ፍየል በልተው ነው። የቁርአኑን ክፍል አዋቂን ጡት የማጥባት ምዕራፍና በድንጋይ የመወገር ምዕራፍ ነበረ። ቁርአኑን ምን አደረገችው? ፍየል ገብታ በላችው። ያለ ቃል የማይጠፋው ግን ምን ሆነ? በአንድ ፍየል ተበላ። ማስረጃ ያለ አለኛው በስነ ስርዓት ፍየሏ ሚቆይ እየጠበቅኩት ነበር for him to say this last time somebody else the same claim አነሳና
ከዛ እንደዚህ ተከፍቶ ሲያሳዩት አይቼ ነበርና በጣም ገርሞኝ እና ይሄ ልጅ እስኪ ያነሳ ይሆን እንዲህን ክሌም እያልኩኝ አይ እነዚህ ተነስተዋል አለ። ከዛ ውጭ ደግሞ ኢቭን እንደ ጥያቄ ተጨማሪ ጥያቄ እስከከፍትለት ከፈጣሪ ቃል ተብሎ ከሚታሰበው ቁርአን ላይ የሆኑ ቨርሶች እንደፈለክ ልታነሳ ትችላለህ፣ ትሩ ታይም ማለት ነው። እሱ ራሱ that's a big question ለኔ። ምክንያቱም ፈጣሪ ስለማያውቅ ሁሉን አዋቂ ስላልሆነ የሰጣቸው ቨርሶች ብቁ ስላልሆኑ ዘመኑን የዋጁ ስላልሆኑ እና ደግሞ ወደፊትን የሚያዩ ስላልሆኑ some people የሆነ ጋዘር አድርገው ምናምን ቀናን ሰው እነዚህ አያስፈልጉም ማለት ነው ማለት ይችላሉ የሚለውን ነገር ያሳየኛል። እዚህም ላይ ሪፍሌክት ታደርጉበት ደስ ይለኛል። እሺ አብዱል ቴንክ ዩ ቦሲ አመሰግናለሁ። አብዱል ተመለስ አባ ወንድሜ ማብራደር ከፍቼ ይላሉ። እሺ እኔ ያው ሐዲሱ የሚገኘው ሱናኒ በማጃ 1944 ላይ ነው። እሺ ማስረጃ መያዝ ከፈለክ ያው ሱናኒ በማጃ 1944 ላይ እሺ ምን ነበር? ይሄ ግን ቅድምም እያሳየህ ነበረ፣ አሁንም ደገምክልኝ። ይሄ ሰሂህ የሆነ ሐዲስ አይደለም፣ ደዒፍ ነው። ሰሂህ የሆኑትን ልታሳየኝ ትችላለህ? እስቲ ደይፍ የሚለውን አሳየኝ። እስቲ ያሳየኝ። የቱ ጋር ነው ደይፍ የሚለው? ሰሂህ የሚላለው ቀደም ሐሰን ምን ማለት ነው? ሐሰን ማለት ደይፍ ማለት ነው ወንድሜ። ሐሰን ምን ማለት ነው? የጠየቁ ግን ብትነግረኝ። ጥሩ የሆነ ሐዲስ ማለት ነው። ከሰሂህ ሁለተኛው ማለት ነው አጭሩ። ይኸውልህ ቀደም እንደነገርኩህ ሰሂህ የሚባሉ ሐዲሶች ሱረቱል ማን ነው የቡኻሪ እና የሙስሊም ነው እና እነሱ ቼክ አድርገህ ይኸውልህ እኔ ስለሱ ነገር አሁን ላይክ ጊዜ ሰጥቼ ማውራት አልፈልግበትም። እሱን ኢትስ ኦብቪየስ ነገር ነው። ሄደህ ስትጠይቅ የሐሰን ደረጃን፣ የሳሂህን ደረጃ፣ የደኢፍን ደረጃ፣ የመውዱድን ደረጃ ይነግረዋል። ችግር የለውም። እኔ እዚህ 800 ምናምን ሰው ባለበት እንትን ውስጥ ዳይፍ ሐዲስ ይዤ አልመጣም። ግን አትሂድ እና ተመለስ። ኤኒዌይስ ሐሰን ማለት ሐሰን የሚባል ሐዲስ ግሬዱ ምን ማለት ነው? ጥሩ የሆነ ሐዲስ ማለት ነው። ምናልባት በሆነች ነገር ነው ሐሰን የተባለው እንጂ ሳሂ ማለት ነው ሴም ቲንግ። በዶክትሪን የማይመሰረተባቸው እንትኖች ምንድን ናቸው? ደኢፍ የሆኑ መውሉድ የሆኑ በሆኑ ሐዲሳት እንጂ በሐሰን እና በሳሂ ሐዲሳት ዶክትሪን ይመሰረታል። ኤኒዌይስ ሌትስ ጌት ባክ ወደ እና እንትንን በለውና it was narrated that Aisha said Aisha in hadith ዘግበዋለች the verse of stoning ምንድን ብለኛል ቅድም በድንጋይ መወገር and of breastfeeding an adult 10 times was revealed ምን አለ አዋቂን ጡት የማጥባት ምዕራፍ 10 ጊዜ ተገልጦ ነበር። ከዛስ and the paper was with me እና ወረቀቱም በኔ ጋር ነበረ። ምን ውስጥ አለች? under my pillow ከትራሴ ስር ነበር። when the messenger of Allah ያላ መልእክተኛ በሞቱ ጊዜ died we were preoccupied with his days በጣም ቢዚ ሆነን ነበር በሱ ሞት ምክንያት። ከዛስ and a tame sheep came in ምን መጣች? እቺ በግ ወይ ፍየል መጣችና and ate ምኑን ate በላችሁ በዳርጋ በላችሁ አጣጥማ በላችሁ። ከዛ these words were abrogated in recitation but not ruling. Other hadiths establish the number of firstrage to be 5. ስለዚህ በስንሰራት እኔ አንድ ነገር ልንገርህ፣ ህዝብ ፊት ከፍተን ስናወራ ያለ መስረጃ ውሸት የሆነ ነገር ልናቀርብ አንችልም። ይቅርታ በመሀል ስለገባው ፕሊስ ኮመንት ላይ ያላችሁ ክርስቲያኖች ሆነ ሙስሊሞች ፕሊስ ስድብ አቁሙ። ፕሊስ በጣም እየረበሻችሁ ነው እና ስድብ አቁሙ። ዝም ብላችሁ ስሙ። እሺ በእናታችሁ ላይክ ሬስፔክት ታውቁታላችሁ። ሰዓቱን we know the time ማለት ያለብንን ሰዓት ነው። ዳት ታይም ላይ ጊዜ እንሰጣችሁ ማብራደር እና ይሄን ከዚህ አንግል አንጻር ነው። አሁን አንተም ያነሳቸውን ነገሮች እረዳሃለሁ። ብዙ ነገሮች አሉ። እኔ አሁን ኦልሞስት ስንት አለኝ መሰለህ? ወደ 5 ማስረጃዎች አሉኝ። እስልምና አንድ ሁለት እያልኩ መጠቅስልህ ነገር
በጣም የሚደንቅህ ነገር ማለት ነው። ለጭንቅላትህ ማመን የሚያቅትህ ነገሮች ተደርገዋል። እሺ ትነግረኛለህ። አንተ አሁን በቃ ይህንን ብናልፈው ደስ ይለኛል። እኔ እንደነገርኩ ደኢፍ ነው ላስረዳ ስለፈለግኩ ነው። ይሄ ደኢፍ ነው ማለት ደኢፍ ነው ማስረጃው። እኔ አሁን ለምሳሌ ልንገርህ፣ ይቀበላል። ደኢፍ ነው። አዳምጠኝ። እሺ ላዳምጥ። አይ የሌለ ነገር እኮ ከምትለፋብኝ ብዬ ነው። ሐሰን ማለት ደኢፍ ነው ወይ ብለህ ጠይቅ። ምናልባት አንድ ሙስሊም ላስገባልህና እዚህ ትጠይቃለህ። እኔን ካላመንከኝ ኡሙ ሙስሊም ነህ? አዎ ነኝ። ሐሰን ሐዲስ ደኢፍ ነው? ትክክለኛ ከሆነ ሰሂህ ነው የሚባለው፣ ሐሰን አይደለም የሚባለው፣ ሰሂህ ነው እና ደኢፍ ነው የምንለው። ሐሰን ምን ማለት እንደሆነም አናውቀውም። ትክክል። ስለ ሐሰን ሰሂህ ይላል። ትክክለኛ ሐዲስ ከሆነ ሰሂህ፣ ደኢፍ ደግሞ ትክክለኛ ያልሆነ ወይም ብዙም የማይደገፍ ማለት ነው እንጂ ሐሰን ማለት አንድ ሰው ሙስሊም ሆናችሁ አሁን ይሄኛውን ቨርስ ላለመቀበል ብላችሁ አትሳሳቱ ፕሊስ። ያው ይቅርታ አድርግልኝ። ቆይ ኔጌቲቭ ሳይድ አንዴ ተይው በእናትሽ። እኔ አሁን ምን አይነት ሙስሊም እንደምፈልግ እንገራችሁ። እውቀት አለኝ የሚል ሙስሊም አንድ ቁጥር ይጻፍልኝ። የተሻለ እውቀት አለኝ ብሎ የሚያስብ ሙስሊም አንድ ቁጥር ይጻፍ። ቀርቻለሁ አፍዣለሁ የሚል ሙስሊም እንዳለ አንድ ቁጥር ይጻፍ። ባትማን እና በቀለ ሙድ እያዛችሁ ነው። ክርስቲያኖች ሙድ እንዳትይዙ። አንድ ቁጥር የምጽፈው የተማርክ ሙስሊም ብቻ ነው። እሺ ሙድ እንዳትይዙብኝ፣ ቁም ነገር ነው። እሺ አንቺ እታች ትሆኝና እሙና ኢማንን አስገባታለሁ። እሺ ኢማን ገዝት ላኪ። እሺ ኢማን እስክትገባ ድረስ ግን ለምን እሷ እንዳስወደድካት አልገባኝም። ማለት ጥያቄ ሊጠይቅ በቃ እኔ እውቀት ያለው ሙስሊም ነው የምፈልገው። ዝም ብሎ የሚያወራ ሰው ሳይሆን የምፈልገው እውቀት ያለ አለኝ ብሎ የሚያስብ ሙስሊም። ምን ሌላም ጥያቄ ስለምጠይቅ ነው። እሺ እነሱ እስኪገቡ ኢማን እስክትልክ ድረስ አንተ ለምን ሐሰን የሚለው ትክክለኛ ማስረጃ መሆኑን ለምን አታሳየንም? በስነ ስርዓት አሳያለሁ። ምንም ችግር የለውም። እኔ ነገርኩ ደረጃ ያለ። እሺ እነሱ እስኪገቡ ቁርአኖች የቁርአን ላይ ያሉ የተወሰኑ ቨርሶች ናጣጣል ሁሉም አይደሉም፣ ግን some verses were abrogated። መሐመድ ከሞተ በኋላ አሁን ጉዳያችን ይሄ አይደለም። ጉዳያችን መሐመድ ከሞተ በኋላ መሐመድ እስኪሞት ድረስ ነው ቁርአን ይወርደው ያለቀው አይደለ? እንጨርስ ይሄን እኮ አዳምጠኛና መሐመድ ከሞተ በኋላ ሌላ አዲስ ቁርአን የተጨመረ የተቀነሰ ቁርአን አለ? የቁርአን አያ ክፍል አለ? ተረጋጋ። ስለዚህኛው ነው ከዚህ ጋር በተያያዘ ነው። ለምሳሌ ይሄ አዋቂን የማጥባት ምዕራፍ መሐመድ ከሞተ በኋላ ይቀራ ነበረ። ማስረጃ ውስጥ ሳሂህ ከሆነ ከሳሂህ ሙስሊም ፈያ ይጠይቃል። ምን ለምን እናወራለን ሳይሆን ሐሰን አልቀበልም አላልክም? ሐሰን አልቀበልም ሳሂህ ካልሆነ አልከን። ሳሂህ ሙስሊም ልስጥህ። መሐመድ ከሞተ በኋላ አዋቂን የማጥባትና በድንጋይ የመውገር ምዕራፍ ነበረ። ስለዚህ ማን ነው የሻረው? ግለሰብ ነው የሻረው ወይስ ማን ነው? ትሰጠኛለህ። አንዴ የጀመሩት ጨርሱ። ትሰጠኛለህ። አንዴ አልጀመሩም ምንም ነገር። እዚህ ላይ ናቸው ያሉት እኮ ብራዘር። ይሄው ፎቶ ከፍቷል። አሁን ፎቶ ከፍቷል። አንዴ ጨርስ። አይ ችግር የለውም። ይሄኛው ይለቅና ወደዛ እንገባለን። እኔ ሳሂህ አንተ እኮ አሁን የመጣው ይሄንን ነው የጀመርከው። ሳሂህ አንዴ ቆይ፣ እኔ ሳሂህ የሆነ ሐዲስ ስላዘጋጀሁለት ችግር የለውም። አሁን አክቹሊ ታይም የምንሰጥህ ለምን እንደሆነ ልንገርህ፣ ለሌላ መረዳት እንዲኖርህ። እዚህ ጋር አሁን እንደምትመለከተው ወንድሜ እንደከፈተልህ ሳሂህ ማለት ምን ማለት ነው አለ። ክፈትለት። ይኸው ይታያል አይደለ? የት ሄደ ደግሞ? ተመለሰ አብዱል ሀፊዝ አንዴ። እኔ ሳሂህ የሚሆን አዲስ ስላዘጋጀሁልህ ችግር የለውም። አብዱል ሀፊዝ ይታያል አይደለ? ይሰማላ? ይሰማኛል። ኦኬ፣ ይሄ እስላሚክ ዌብሳይት ነው። ኦኬ፣ ምን ይላል? ጥያቄ ነው የተጠየቀው እና what is the difference between ሳሂህ ሐሰን and ዳሂፍ? ቅድም ምንድን ያልከው አንተ? መያዝ ያለብን ዳሂፍ ነው። ሐሰን ማለት ዳሂፍ ነው ብላለና አላልኩም። ወንድም አለም ይቅርታ አላልኩም።
አላልክም። ኦኬ አላልክም። ሐሰን ማለት ጥሩ ማለት ነው። ትክክለኛ ዲፊኒሽኑ ጥሩ። አይ እሱስ ደይፍ ነው ብሏል ፈያ። እኔ ግን እንዴት ነው የምትዋሹት? እግዚአብሔርን ሰማሁ ማለት ነው። አዎ ደይፍ ነው ብሏል። ደይፍ ነው ስላለኝ ነው እዚህ እንትን ውስጥ እንትን ያለው። ያቺም ልጅ እኛ የምናውቀው ሳሂና ደይፍ የሚባል ሀዲስ ብቻ ነው የምናውቀው አለች። ግን ይሄው በስንት ሰዓት ወንድማችንን ከፍቶ እንዳሳየው ሳሂ፣ ሐሰን፣ ደይፍ፣ ከደይፍም ቀጥሎ መውዱድ የሚባል ሀዲስ አለ። ይታያል አይደለ? ኦኬ አሁን ቆይ ሚዩት አድርገውና ማን ነው ፈያ ሚዩት አድርገውና ይኸውልህ ብራዘር ሰሂ ሳውንድ ማለት ነው። ሐሰን ማለት ጉድ ነው። ዳይፍ ዊክ ነው። ኦኬ እዚህ ጋር ኤክስፕላኔሽኑ አለ። አይ ቲንክ ቅድም እንግሊዝኛ ስትተረጉም ነበርና ሐሰን ሐዲስ a hadith which has connected chain of transmission by narrator who are upright and exacting but who are exact ያስተጋባ ነው ፈያ ችግር የለም ያስተጋባ ነው የፈያን ያልኩት ብራዘር but less than the exactness found in sahih ኦኬ ከሳሂ ቢያንስ ነው እንጂ ይሄ ሐሰን ነው። በሐሰን ማለት አንቀበለውም or ላንቀበለው እንችላለን የምትለው ሐዲስ አይደለም። ኦኬ አየኸው እዚህ ጋር እንትን ይሄንን መረጃ ካቀረብን እኛ አንድ ሳሂና ሐዲስ ሐሰን ማለት ምን ማለት ነው ብለን አቅርበን ኢቭን ኢፍ ደግሞ በሳሂህ ደረጃ ደግሞ ማቅረብ እንችላለን። ይሄንን ጉዳይ ጡትን በማጥባት በሳሂህ በሆነ ማለት ነው። ቢኮዝ መሐመድ በህይወት እስከ ሞቶ ሁላ ይቀራ ነበረ። ቁርአን የወረደው ለመሐመድ ነው። አብሮጌትን እንኳን ቢሆን መሐመድ እያለ ነው አብሮጌትን የሚሆነው። መሐመድ ሞቶ ሁሉ በአላህ ቁርአን ውስጥ ነበረ እንቀራው ነበረ ብለው ምስክርነት ሲሰጡ እዛው ከራሳቸው ከሳሂህ እናመጣለን። እናንተ ግን አብሮጌት ተደረገ እንደዚህ ያለ የምትሉትን ምንም አይነት ማስረጃ ታመጡ። ኢቭን ኢፍ ብታመጡ መሐመድ ከሞተ በኋላ ይቀራ ነበር የሚል ማስረጃ ካመጣን ቁርአንን መሐመድ ከሞተ በኋላ አሬንጅ ያደረገው ሰው አለ ማለት ነው የሚለውን ያስይዘናል። ይሄ ለኛ እንደውም ጠቃሚ ነገር ነው። ስለዚህ ምንም ልሸውዱ የምትችሉበት ምክንያት የለም። ምንም የምትሸውዱበትም ነገር አይደለም። ሐሰን በመጀመሪያ ደረጃ ማንም አልቀበልም አይልም። ማንም ሰው ማንም በተአምር ማለት ነው። ወይዬ ቅርታ አንዴ እኔ ጀስት ጥያቄ ልጠይቅ ነው የገባሁት። ቆይ ይሄንን እንጨርስና ትጠይቃለህ። ይሄንን መረጃዎች ይሄንን እናሳይና ይሄንን እናሳያ። ይሄ ያወራው አይደል እንዴ? ጥያቄ ልጠይቅ ካለ ሌላ ጥያቄ ይሄኛው በዚህ ላይ ሆነ ጠይቀኝ። ኖ ገብቶኛል። አሁን እናንተ እያወራችሁ ምን ጨርሳ ይሄንን ሲጨርስ ጠይቃለህ። አሁን ጥያቄ አናስተናግድም። ፈያ ተው ስጣው፣ ችግር የለም ፈያ ዝም ብለው ሰማው። ቅድም እሱ እንደዚህ ነበር የገባው ሰማው። ኖ እሱን አይደለም ጥያቄ ልጠይቅ ነው የገባሁት ነው ሌላ ቶፒክ ላይ ነው። አሁን እዚህ ቶፒክ ላይ ነው ያሉት። እዚህ ቶፒክ ላይ ከሆነ መጠያየቅ እንችላለን ያልኩት ወንድሜ ሚስተር አብዱል ይሄንን ነገር ባናረዝሞ ጥሩ ነው። አንተ ሳሂሁን አሳየው፣ ሳሂህ ሙስሊምንና ሳሂህ አልቡኻሪን አሳየውና ክፈትለትና ነው ያለው እንቋጭው። ከዛ ይሄኛውንስ ምን ይለዋል እንየው እስኪ። በቃ እስቲ የሳሂህ ቡኻሪን አሳዩና እንቋጨው። ሳሂህ አልቡኻሪ ላይ አለ ቃል ሳሂህ ሙስሊም ክፈትለትና ሳሂህ ሙስሊም ስንት 10 ሳሂህ ሙስሊም 1452 ክፈትለት 1452 ይሄው ሳሂህ ሙስሊም 1452 የቀደሙንም ሐዲስ የዘገበችው ማነች? አይሻ። ያው አይሻ ይሄንን ሐዲስ ማነች መዘገበው? አይሻ። Allah blessed her and reported that it had been revealed in the Holy Quran that 10 clear sucklings make the marriage unlawful. Then it was abrogated and submitted by 5 sucklings, and Allah apostle died, and it was before that time found in the Holy Quran recited by the ምናለ ሙስሊምስ። በቃ እዚህ ጋር ያዙ። አሁን እኔ ላውራ። እሺ አሁን ለቃል ጥያቄ ነው የምጠይቀህ፣ ቀጥታ ነው የምትመልስልኝ። ያኛው ቨርስ ከዚህኛው ቨርስ ጋር አንደኛ ምን የሚያገናኘው ነገር አለ? እዛ የምናወራው ስለምንድን ነው? ስለ አንዲት ፍየል ቅጠሉ እንትን ቁርአኑን ቀዳ ስለመብላቷ ነው። እሺ እንዳትሳሳት ላሳይ መሰለ እዚህ ላይ የሚናገረው it was before ይጨርስ ምንም ማስረዘም አያስፈልግም። ባይዘው it was ብሎ ይናገራል።
እንዳይሰጥብኝ ይፋት እስኪ ጨርስ። ጨረስኩ ነኝ። መልስልኝ። አዎ ቁርአን በላች፣ ግን ምን የሚል ቁርአን የበላችሁ? ምን የተጻፈበትን የበላችሁ? ምን የሚል እናንተ ያመጣችሁት? እኔ እኮ የልመልኩ ነው። እሱን አታነበውም? እንደዛ ላይ እኮ ፍየል የበላችሁ እኮ ስቶኒንግ እንደ የበላችሁ እኮ በድንጋይ የሞገርና ጡት የማጥባትን ራፍ እኮ። ስለዚህ ቁርአን ነው እዚህ ጋር እያወራ ያለው። ሁሉም ሐዲስ የሚያወራው ስለሱ ነው። ዝም ብሎ የበላችሁ ቀጠቁ መጽሐፍ በላች ብቻ እኮ አይደለም። ርዕሱ የተበላው መጽሐፍ ራሱ ስፔሲፊክሊ እየተናገረች ነው። ፍየሉ የበላችሁ ማለት ነው። ቁርአን በልባችን አለ፣ ቢጠፋ ዓለም ላይ ያለው ትላላችሁ። በልባችሁ ካለ ይሄንን ቁርአን እስኪ ቅሩልን፣ ይሄንን ቁርአን ንገሩን፣ እስኪ አንብቡልን።